ምንድነው የተፈጠረው? የራሱን ብልት በምላጭ ቆረጠ። ያ የተቆረጠው አካል ሙሉ ለሙሉ ከሰውነቱ ተለይቶ ነበር። ኮመን ነው ሰው ራሱን በእንደዚህ አይነት መልኩ አደጋ ውስጥ መጣል? ምንድነው አንድ ሰውነት ከተቆረጠ ከሰውነት ከተለየ የደም ዝውውር የለውም። ያው አንድ አካል ለመኖር የደም ዝውውር የግድ ያስፈልገዋል። ምን ይመስላል አቀባበላችሁ፣ ዝግጅታችሁ? ከዛ ኦፕሬሽን ክፍል ስገቡ ኦፕሬሽን ቲሙ የሽንት ቱቦን ጠገንን፣ ደጋፊ መዋቅር አካላቶቹን ጠገንን። ለእኔም የመጀመሪያ ነው ይሄን ነገር ስሰራ ማለት ነው። ሌሎች ነገሮች ብሰራም ከዚህ የበለጡ ብሰራም ይሄ ግን የመጀመሪያ ስለሆነ እኔም ጉጉት ተስፋና ያው ጭንቀትም ይኖራል። ይሰራል ላይሰራም። ሰው ጨረሳችሁ? በዛማ ያን ጊዜ ጨረስን። how was the feeling? በጣም የሚገርም ትልቅ ደስታ። ከፀጉር ቅጥነት አንጻር ስታየው በምን ያህል ሪፋይን ነው ማይክሮነቱ ምን ያህል ነው የሚለው ነው እናንተ የገጠማችሁ ማለት ነው። ኮንግራቹሌሽንስ አላልኩም። ውድ የቢልኮር ሊደርሺፕ ኢንስቲትዩት ፖድካስት ተከታታዮች፣ የቢልኮር ፖድካስት ዛሬ ለየት ባለ እንግዳ ብቅ ብለዋል። ሰሞኑን አየሩን ሙሉ ዜና የሆነው ወንድማችን የቀድሞ ጓደኛችን ዶክተር አብዱረዛቅ ቢልኮር ፖድካስት እንግዳ ሆኖ ቀርበዋል። አሁንስ ጓደኛ አይደለም? በደንብ እንቀጥላለን። በመሀል ትንሽ ተጠፋፍተን እንጂ ያው ጓደኝነት በመጠፋፋት አይጠፋም ማለት አይጠፋም በሚል እናስባለን። ሁላችሁም እንደሰማችሁት በኢትዮጵያ ለመጀመሪያ ጊዜ ማለት በሚቻል ሁኔታ በዚህ መልኩ ሙሉ በሙሉ የተቆረጠን ብልት መልሶ በመስራት ወደ ኖርማል ፈንክሽኑ እንዲመለስ ለማድረግ ከፍተኛ ጥረት እሱና ቲሞች ሆኖ ከፍተኛ ጥረት አድርጎ አይ ቲንክ በተሳካ ሁኔታ ሰርጀሪውን ፕላስቲክ ሰርጀሪው ተሰርቷል። ይሄ በጣም ትልቅ ኒውስ ነው እንደ ሀገር። አይ ቲንክ እንዲህ አይነት ነገሮችን ማበረታታት ያስፈልጋል። በመጀመሪያ ኮንግራቹሌሽንስ፣ እንኳን ደስ አለ። እንኳን አብሮ ደስ አለን። በቢልኮር ፖድካስት ስለጋበዝከኝ በጣም ነው የማመሰግነው። እስኪ ወደ ዋናው ጉዳይ ከመሄዳችን በፊት ዶክተር አብዱረዛቅ ትንሽ ማን ናቸው? ዶክተር አብዱረዛቅ የሚለውን ነገር ለተመልካቾቻችን። ስሜ አብዱረዛቅ አሊ ይባላል። የፕላስቲክ ሪኮንስትራክቲቭ እና ማይክሮ ሰርጀሪ ሰብ ስፔሻሊስት ነኝ። የምሰራው በአለርት ሆስፒታል ሲሆን የዲፓርትመንታችን ወይም የክፍሉ ደግሞ ኃላፊ ነኝ። ኦኬ። በአለርት ሆስፒታል የፕላስቲክ ሰርጀሪ የክፍሉ ኃላፊ ነኝ። ሌላውን እንመጣበታለን። ምን ተማርክ? እንዴት መጣ? የትምህርት ቤት የዩኒቨርሲቲ ቆይታ ድሮ ያለውን ነገር ግን ሰው ሁላ መስማት ወደሚፈልገው ጋር ቀጥታ ልሂድና ምንድን ነው የተፈጠረው? እንዴት ነው የሰማኸው ዜናውን? እንዴት መጡ ወደ ሆስፒታል የሚለውን ነገር በተወሰነ መልኩ ብታብራራለን። አደጋው የተፈጠረው አንድ ወጣት ልጅ እድሜው ወደ 19 አካባቢ የሚጠጋ ቅዳሜ ማታ 6 ሰዓት ከሌሊቱ በራሱ ምክንያት ተነሳስቶ የራሱን ብልት በምላጭ ቆረጠ። ያ የተቆረጠው አካል ሙሉ ለሙሉ ከሰውነቱ ተለይቶ ነበር። ቤተሰቦቹ አወቁ። ስለዚህ በንጋታው በጧት አንድ የጤና ተቋም ሄዱ እንዲቀጠልላቸው ማለት ነው፣ ተመልሶ ወደ አካሉ እንዲቀጠል። ነገር ግን እዛ ይሄ አገልግሎት ስለማይሰጥ አለርት ሆስፒታል ነበረ ደውለው የጠየቁት ይሄ አገልግሎት እንደሚሰጥ። 1 ሰዓት ላይ ለኔ ተደወለልኝ፣ ጧት እሁድ ማለት ነው። ሰዓቱን ምን ያህል ሰዓት ከሰውነቱ ተለይቷል፣ ተመልሶ ቢቀጠልስ ህይወት ዘርቶ ተመልሶ ሊሰራ ይችላል የሚለውን ካልኩሌት አደረግን። ጥናቶች እንደሚያሳዩት አንድ የሰውነት አካል ከተቆረጠ በኋላ በበረዶ ከተሸፈነ በተለይ እስከ 16 ሰዓት ድረስ ጊዜ ይሰጣል። በተለይ ደግሞ ለብልት ማለት ነው፣ ጡንቻ ስለሌለው። ጡንቻ ያለው ሰውነት ከሆነ ግን ያን ያህል መቆየት አይችልም። ጎልደን አወር የሚባል ነገር አለ በሕክምናው። ቢያንስ 4 ሰዓት በ4 ሰዓት ውስጥ መምጣት አለበት። የዚህ ታካሚያችን ግን ረጅም ሰዓት ነው። ግን ካልኩሌት ስናደርግ ሰርጀሪውን ሰርተን
አጠቃላይ 16 ሰዓት አይፈጅብንም ብለን አሰብን፣ ተማከረን ከህክምና ክፍሉ ጋር። በዛ አማካኝነት ስለወሰንን መስራት ይቻላል ብለን ነገርናቸው። እነሱም ታካሚውም የተቆረጠውም አካል ሊመጡ ይችላል ማለት ነው። አሁን ብዙ ጊዜ ለሰው ኮንፊውዝ የሚያደርግ ነገር ነው አይደል? ማለት የተወሰነ ፓርት ትንሽ ፓርት ነው ተቆርጦ የወጣው፣ ብዙ ፓርት ነው ወይ አይሞትም ወይ ማለት ያሁላ ሰዓት ሲቆይ በረዶ ውስጥ ስለምንድን ነው የሚደረገው? ለሌላም ጊዜ ግንዛቤው ሌላ ጊዜ መቼም የተለያየ ነገር በአደጋ ምናምን ሊቆረጥ ይችላል፣ እጅ ምናምን ሊቆረጥ ይችላል እና እስኪ ትንሽ እሱን ኤክስፕሌን አድርገው ሳይንቲፊክ እንትኑ ማለት ነው እና ሀፕን ያደረገው ነገር በተወሰነ መልኩ በዛ መልኩ ኤክስፕሌን ብታደርገው ምን ያህል ፓርቱ ሙሉ በሙሉ እንደተቆረጠ ነው? ሙሉ ለሙሉ ነበር ከአካሉ የተለየው። ከጫፉ እስከ ተቆረጠበት ወደ 4-5 ሴንቲሜትር አካባቢ ይሆናል። በጣም ትልቅ ፓርት ነው። በጣም ትልቅ ፓርት ነው። በበረዶ ሲባል ቀጥታ ከበረዶ ጋር መገናኘት የለበትም። በነገራችን ላይ ሰው ማወቅ ያለበት ቀጥታ በረዶ ጋር ከተነካካ እንደውም ሴሎቹ ወይም ህዋሳቶቹ ይሞታሉ። ስለዚህ ቢቀጠልም ዋጋ አይኖረውም። ስለዚህ ምናልባት እንዲህ አይነት አደጋ ሲደርስ የሚደረገው ከተቻለ ቆሻሻ ምናምን ካለው አጥቦ ጊዜ ካለ ማለት ነው በውሃ አጥቦ ጣትም ይሁን ሌላ ነገር ከዛ በንጹህ ጨርቅ ጠቅልሎ ከዛ በኋላ ላስቲክ ከተገኘ ይሄ የእንጀራ ላስቲክ የምንለው የለም ትራንስፓረንቱ በሱ ጠቅልሎ ከዛ በኋላ ነው በረዶ ውስጥ ማድረግ እንጂ ቀጥታ ቆዳው መነካካት የለበትም። ያ ምንድነው ያው ተለይቷል ከሰውነት ኦክሲጅን እያገኘ አይደለም፣ ግሉኮስ እያገኘ አይደለም። ስለዚህ ለረጅም ሰዓት ለማቆየት ይሄ በረዶ ሜታቦሊክ ዲማንዱን ይቀንሷል። በአማርኛ እንዴት እንደምለው አላውቅም። ኤነርጂ ይፈልጋል ሰውነት። ስለዚህ ያ ኤነርጂ ፍላጎቱን እንዲገደብ እንዲቀነስ ማድረግ ነው አላማው። ስለዚህ ተሸፍኖ ነው መግባት የሚኖረው። ተሸፍኖ ቀጥታ ኮንታክት ማድረግ የለበትም። ቀጥታ ከሆነ እንደውም አደጋ ነው የሚፈጥረው። ስለዚህ ያ የኤነርጂ ዲማንዱን ወይም ፍላጎቱን ይቀንሰዋል። ቶሎ ቶሎ አይፈልግም። ለምሳሌ አሁን ጡንቻ በቃ ኤነርጂ ይፈልጋል። አንጎል እነዚህ በቃ ያለ ኦክሲጅን ያለ እንትን መቆየት አይችሉም። በተለይ አንጎል የታወቀ ነው፣ ሰከንዶች ነው። ጡንቻ ደግሞ እስከ 4 ሰዓት ነው። ከዛ በላይ ከሆነ ይሞታል። ስለዚህ በዛ አማካኝነት ተጠቅልሎ ነው የመጣው ማለት ነው። ለዛ ነው ሰርጀሪው እንዲሰራ የወሰነው። ብዙ ጊዜ እንዲህ ነገር ዓለም ላይ ይገጥማል ማለት አሁን እንዳልከኝ ራሱ በራሱ ነው ያልከኝ እንጂ እንዲህ አደጋ ደርሶ ምናምን አይደለም። እና ምናልባት አንተ ካነበብካቸው ኬዞች ሌላ ሀገር ላይ እዚህም ሀገር ላይ ኮመን ነው ሰው ራሱን በእንደዚህ አይነት መልኩ አደጋ ውስጥ መጣል። ሰው ብዙ ነገር ያደርጋል። ራሱን ከፎቅ ራሱን ሊጥል ይችላል። ራሴ ማጥፋት ሙከራ ምናምን እንሰማለን እንዲህ አይነት ነገሮች እና እንዲህ አይነት ነገር ትንሽ ኦድ አይደለም? ከዚህ በፊት እንደዚህ የሰማኋቸው አሉ እዚህ ኢትዮጵያ ውስጥ። በነገራችን ላይ 2 ጊዜ እንደዚህ አጋጥሞኛል። ተቆርጦ መቀጠል ይችላል ወይ ተብዬ ማለት ነው። ግን ራሳቸውን አይደለም የቆረጡት፣ በአደጋ ነው የነበረው። እነሱን ግን አልቀጠልናቸውም። ምክንያቱም ሰዓቱን ካለፈ በኋላ ስለሆነ ዋጋ የለውም። ሀፕን ያደርጋሉ፣ ያጋጥማል። ራሳቸውን የተለያየ ሰውነት አካል ላይ ጉዳት የሚያደርሱ ሰዎች አሉ፣ ራሳቸው ላይ በተለያየ ምክንያት ማለት ነው። እና በኢንተርናሽናሊም በአገር ውስጥም እንደዚሁ አይነት ነገሮች አሉ። በነገራችን ላይ ከዚህ በፊት እኛ ሀገር እንደዚህ ተቀጥሎ ያውቃል። ግን የእኛ የሚለየው ምንድን ነው? ወይም በፊት የተሰሩት ምንድን ነው የተሰሩት? እንዳለ የተቆረጠውን አካል ቀጥታ ማገናኘት ነው ሰውነቱ ጋር፣ ሽንት ቱቦዎቹን እና ደጋፊ መዋቅሮቹን ማለት ነው። የኛ ለየት የሚያደርገውና የመጀመሪያ ያደረገው ምንድነው? እያንዳንዱን ጥቃቅን የተቆረጡ የሰውነት ክፍሎች ነው ያገናኘናቸው። የደም ስሮቹን 1.8 እና 3 ሚሊሜትር ናቸው የደም ቅዳና ደም መልሶቹ ማለት ነው። የአርተሪና ቬን የምንለው ነርቩ እንደውም በጣም ቀጭን ነው፣ 1 ሚሊሜትር ነው። የስሜት የሚሰጡት ነርቮች 2 ነርቮች ማለት ነው። እነሱን ሁላ ነው የጠገነውና እያንዳንዱ አካል ስለተጠገነ የመጀመሪያ ያደረገው ለዛ ነው። ከዚህ በፊት የተሰሩት አብዛኞቹ ብዙም አልሰሩም፣ ፌል ነው ያደረጉት አብዛኞቹ። በተወሰነ መልኩ ሌሎቹ ደግሞ ቢያንስ አንድ የያዘበት ሁኔታ አለ እና የአሁኑ ለየት ያደረገው እያንዳንዱ ጥቃቅን የሰውነት አካል መልሰን ስለቀጠለ ነው። እያንዳንዱ የሰውነት አካል መልሶ ሲጠገን
ከበፊቱ ምን የተለየ ነገር ይጨምርለታል ለሰውየው? ፋንክሽናሊ ሊሆን ይችላል ኦር ሰምቲንግ። በፊቱም ያው ሲሰራ የሆነው ነገር ተጠግኖ መቼም ወደ ሰክሰስፉሊ ወደ ስራ እንዲገባ ነው አይደል? ግልጋሎቱ እንዲሰጥ፣ መሽናት እንዲችል፣ ሴክሹዋል ኢንተርኮርስ ማድረግ እንዲችል ታስቦ ነው ያ ነገር የሚሰራው። እና ይሄኛው ሰርጀሪ አሁን እናንተ የሰራችሁት ሰርጀሪ ጥቃቅን ነገሮች ሁሉ መጨመራቸው ኮምፕሊት መሆኑ የሚጨምረው ነገር ምንድነው? አንድ ሰውነት ከተቆረጠ ከሰውነት ከተለየ የደም ዝውውር የለውም። ያው አንድ አካል ለመኖር የደም ዝውውር የግድ ያስፈልገዋል። ትክክል። ስለዚህ ይሄ የተቆረጠ አካል የኛ ለየት ያደረገው የደም ዝውውሩን የመለስ ነው። ቀጥታ የደም ስሮቹን ነው የቀጠልናቸው። የደም ቅዳውን ሪፔር ሲደረግ ወይም ሲቀጠል፣ ስለዚህ ወዲያውኑ የደም ዝውውሩ ወደ ተቆረጠው አካል ይሄዳል። ኦክሲጅን፣ ግሉኮስ ማግኘት ይጀምራል። ስለዚህ ነፍስ ይዘራል ብለን ልናስብ እንችላለን። ከዛ በኋላ ደግሞ ተረፈ ምርቶቹ በደም መልስ ወይም ቬን በምንለው አማካኝነት ደግሞ ወደ ሰውነት ይመለሳል። ስለዚህ ሁለቱንም ስለቀጠልናቸው የደም ዝውውር አግኝቷል። ስለዚህ ቀጥታ እዛው ላይ ማረጋገጥ ትችላለህ፣ ልክ ወዲያው እንደተሰራ። የሌሎቹ ግን እንደዛ አይደለም። የደም ስሩን ቀጥታ ስለማይቀጠል ወዲያውን አታውቀውም ውጤቱን። ያ ግን እዛው እያየኸው ወዲያው ታውቃለህ ማለት ነው። ስለዚህ ሞደርን የሆነ አድቫንስድ የሆነ እንትን ነው ይሄኛው ማለት ነው። አዎ፣ ይሄ በጎልድ ስታንዳርድ የሚባለው ነው። አንድ የሰውነት አካል ሲቆረጥ እያንዳንዱን አካል በተለይ ደግሞ የደም ስሮቹን መቀጠል ዓለም ላይ አለ የሚባለው የመጨረሻው ጎልድ ስታንዳርድ ይሄ ነው። እስኪ ትንሽ ወደ እንትኑ ልውሰድህና ወደዛ ቀን ወደ ኦፕሬሽኑ ቀን በዛ መልኩ ይዞ ሲመጡ እንዴት ነበረ? እናንተ እንዴት ተዘጋጃችሁ? ጠበቃችኋቸው? ላይክ ሰዓት በጣም አይ ቲንክ ኢምፖርታንት ነው። የሆነ ደቂቃ ካለፈ የሆነ ሰዓት ካለፈ ላይሰራ ይችላል። አለመስራት ማለት ደግሞ ምን ያህል ኢምፓክት ሊኖረው እንደሚችል ይታወቃል። የወጣቱ ልጅ ስነ ልቦና ላይ፣ ቤተሰቡ ላይ ምናምን የሚፈጥረው ነገር ከባድ ነው። ስለዚህ ምን ይመስላል አቀባበላችሁ፣ ዝግጅታችሁ? ከዛ ኦፕሬሽን ክፍል ስገቡ ኦፕሬሽን ቲሙ አብሮ መስራቱ ምናምን እስኪ ግለጽልን ማለት ነው። ወዲያው እንደተደወለ ምንድነው ያደረግነው? የኦፕሬሽን ክፍል ተረኛ ሐኪሞቹን ነው ያሳወቅ ነው። ነርሶቹን፣ ማደንዘዣ የሚሰጡትን ሐኪሞች፣ ሌሎችም እንደዚህ አብረው የሚሰሩ ረዳት ሰርጅኖች ወይም ሬዚደንቶች እንዲዘጋጁ፣ እቃ እንዲያዘጋጁ፣ ኦፕሬቲንግ ማይክሮስኮፑ ዝግጁ እንዲሆን። ኦፕሬቲንግ ማይክሮስኮፕ ማለት አጉሊ ማይክሮስኮፕ ማለት ነው። ቅድም እንዳልኩት በሚሊሜትር የሚቆጠር ስለሆነ በአይን ለማየት የሚያስቸግሩ ናቸው። እስከ 12.5 ድረስ ማግኒፋይ የሚያደርግ ወይም አባስቶ የሚያሳይ ነው እና እነሱ ማዘጋጀት ነበር ያደረግነው። እንዳልከው ሰዓት በጣም ወሳኝ ነው። ኦክሲጅን እና ግሉኮስ ያው የደም ዝውውር ለህይወት መሰረታዊ ነገሮች ናቸው። ግን በሰዓቱ ሲሆን በሰዓቱ ኦክሲጅን ካላገኘ ቆይቶ ከሆነ የመጣው ያ ኦክሲጅን እንደውም መርዝ ነው የሚሆንበት። ሰዓቱን ጠብቆ ካላገኘ ያ ሰውነት የተቆረጠው አካል ራሱን ለመከላከል ሲል በተፈጥሯዊ መልኩ መሰረት ያ ኦክሲጅን ሲመጣ ወደ መርዝነት ይቀየርና ያንን አካል ያበላሻል። እንዴት ብዬ ላስረዳህ? ምናልባት ተመሳሳይ አናሎጂ ባይሆንም ጠላትህ ቢመጣና ለምሳሌ ኒውክለር ቦምብ ጠላትህ ላይ ብታፈነዳና አንተ ቅርብ አካባቢ ከሆንክ አብረህ ነው የምትጠፋው። ልክ እንደዛ አይነት ነው እና ሰዓቱን ጠብቆ መቀጠል አለበት። ከዛ እንዲመጡ ነገርናቸው። ወደ 2 ሰዓት አካባቢ መጡ ይመስለኛል። 1 ሰዓት አካባቢ ፈጁ። ልክ እንደመጡ ያው ቀጥታ ወደ ኦፕሬሽን ክፍል ነው ያስገባ ነው ታካሚውን። ዝግጅት ያስፈልጋል። ቀጥታ ወደ ኦፕሬሽን አይገባም። የደም መጠኑ ልኬት ያስፈልጋል። እያንዳንዱ ሬዲ ነው ወይ የሚለው ያስፈልጋል። ግሉኮስ በደም ስሩ መቀጠል አለበት። ማደንዘዣ መሰጣት አለበት። አካባቢ መጸዳት አለበት። እነዚህ ነገሮች እስኪከናወኑ ጊዜ አላጠፋንም። ያቺ የተቆረጠችዋን አካል ወስደን በማይክሮስኮፕ ቅድም ባልኩት በአጉሊ መነጽሮ ማለት ነው የተቆረጠችዋን አካል በደንብ አጸዳን። የቀሩ ቆሻሻ ነገሮችን በደንብ በጥንቃቄ አጸዳን። የሽንት ቱቦዎቹን ለየን። የደም ስሮቹን፣ ነርቮቹን የመለየት ስራ አከናወንን። 1 ሰዓት አካባቢ ነው የፈጀብን። ይህን ልክ እንደጨረስን ታካሚውም ዝግጁ ሆኖ ጠበቀን። ስለዚህ ቀጥታ ወደ ኦፕሬሽኑ ገባን ማለት ነው። ይቺ የተቆረጠችዋን አካል ከቀረ የሰውነት አካሉ ጋር በሽንት ቱቦ ወይም ካቴተር በምንለው አገናኝተን እስከ ሽንት ቱቦ እስከ ሽንት ፊኛው ድረስ አገናኘን። በመቀጠል
የሽንት ቱቦን ጠገንን፣ ደጋፊ መዋቅር አካላቶቹን ጠገንን። ከዛ በኋላ ነው ወደ ደም ስሮቹ ሄድ ነው። ምክንያቱም ደም ስሩን ቀድመን ካገናኘን ቀጫጭን ስለሆኑ ሊበጠሱ ይችላሉ። እንደገና ደግሞ የሽንት ቱቦና ሌሎቹንም መስፋት አስቸጋሪ ነው የሚሆነው ማገናኘት ማለት ነው። በዛ አማካኝነት መጀመሪያ የደም ቅዷን ወይም አርተሪዋን ነው ያገናኘ ነው። ልክ እሱን እንደጨረስን የደም ዝውውሩ ጀመረ። እዛው እያየ ነው ማለት ነው። በማይክሮስኮፕ ነው የምታዩት? በማይክሮስኮፕ ነው። እኔና ረዳቴ በማይክሮስኮፕ ነው የምናየው። ፊት ለፊት 180 ዲግሪ ሆነን በአጉሊ መነጽር ማይክሮስኮፑ ላይ ነው የምናየው። የሚያሳየን ያው የሚሰራውን ቦታ ነው። ቀጥታ እዛ አይደለም የምናየው፣ ኢንዳይሬክትሊ ያሳየናል አጉልቶ ማለት ነው። ማይክሮስኮፑ ደግሞ ስክሪን አለው። ስክሪን ስላለው በስክሪኑ ደግሞ ሌሎቹ ያያሉ። አነስቴዚያ ማደንዘጃ የሰጠው ሐኪም፣ ነርሶቹ፣ ጽዳቶቹ እና የዛ ፖርተሮቹ እዛኛን የሚረዱት ይህን ነገር ይከታተላል። ምክንያቱም የሚሰራውን ነገር ማወቅ አለባቸው። ቀጣይ የምንፈልገውን እቃ ለማቀበል ወይም ሌላ የምንፈልገው ነገር እንድንሰራ እንዲሁም ስራው ላይ እንዳሉ እንዲያውቁ የግድ መከታተል አለባቸው። ካልታየ ያስቸግራል። ወዲያው እቃውን መስጠት አለባቸው። ይሄኛው ደግሞ ጉጉትም አለው አይደል? ማለት የእውነት እንደ ባለሙያም ብቻ ሳይሆን ኮንሰርን በደንብ የሚኖራቸው ይመስለኛል አይደል? ምን ሆነ ምናምን የሚለውን ነገር እናንተስ ራሱ የግድ ትክክል። እኛም ለእኔም የመጀመሪያ ነው ይሄን ነገር ስሰራ ማለት ነው። ሌሎች ነገሮች ብሰራም ከዚህ የበለጡ ብሰራም ይሄ ግን የመጀመሪያ ስለሆነ እኔም ጉጉት ተስፋና ያው ጭንቀትም ይኖራል። ይሰራል ላይሰራም የሚለው ደሙ ልክ ሲጀምር ሌላውን ትቀጥልልኛል። እዚህ ጋር የነበረው እንትን በቃ ደም ዝውውሩ ሲጀምር ቢግ ኒውስ አይደለ? በቃ አትሊስት ምግብ እየተላለፈ ነው ማለት ነው፣ ኦክሲጅን እየተላለፈ ነው ማለት ነው። እና how was the feeling? አወራችሁ ምናምን እዛ እንትን ውስጥ ወይስ ዝም ብላችሁ ስራችሁ እንደቀጠላችሁ? በቃ ልክ የደም አርተሪው ልክ እንደተሰራ ኦልሞስት 75% ተሳክቷል። ለምን በቃ ደም እየሄደ ነው፣ ህይወት ዘራ ብለን እናስበው። how was the feeling? አወራችሁት እሱን ሞመንት ወይ የሆነ ነገር? በማይክሮስኮፕ ልክ አሳየኋቸው። በስክሪን እንትኑን ስትመታ ይታያል። ደም ስር ይመታ የለ እዛም ታየዋለህ። እንደገና ደም መልሱም ላይ ደም መድማት ጀመረ። ኮላፕስ አድርጎ ወይም ደግሞ ተሸማቆ የነበረው የሰውነት አካል ደም ሲያገኝ በደንብ ወደ ኖርማል ኤክስፓንድ ማድረግ ጀመረ። ስለዚህ በጣም በቃ ሁላችንም ሪሊፍ ነው ያገኘ ነው። እኔም ረዳቱ ሁሉም በቃ በጣም ነው ደስ ያላቸው። ግን አላለቀም። ምክንያቱም የደም መልሱ ብዙ ጊዜ እንዲህ አይነት ስራ ሲሰራ ፌል የሚያደርገው አርተሪው ሳይሆን በቬኑ ምክንያት ነው። ስለዚህ እሱንም መጨረስ ነበረብን። ያው ገና ሙሉ ለሙሉ ደስታችን ገና አልነበረምና ስለዚህ ልክ ደም መልሱን ከሰራም በኋላ በትክክል መቀበል ሲጀምር ወደ ሰውነት ሲመልስ ያን ጊዜ በቃ ተረጋጋን ማለት ነው። ከዛ በኋላ ይሄን እነዚህን ከጨረስን በኋላ ነው ነርቮቹን መጠገን። ከዛ በኋላ ደግሞ የቀረውን ቆዳውን እና የመሳሰለውን ያገናኘ ነው ማለት ነው። ጨረሳችሁ? በዛማ ያን ጊዜ ጨረስን። how was the feeling? በጣም የሚገርም ትልቅ ደስታ። አልዘለልኩም። በጫው ደስ ይለኝ ነበር። ግን ታካሚውም ግማሽ ማደንዘጃ ወስዶ ነው የተሰራለት። ከወገብ በታች ይሰማል። እያወራ ነው፣ እየተነጋገርን ነበር የምንሰራለት። ልክ ሲጨረስ ነገር ነው ተመልሶልሃል ነው። በጣም ነው ደስ ያለው። ያው በራሱ ምክንያት ቢቆርጠውም ያው ሲመለስለት በጣም ነው ደስ ያለው። ሁላችንም በጣም ነው ደስታ የተሰማን ማለት ነው። ሴሌብሬት አላደረጋችሁም? ከዛ በኋላ ሴሌብሬት በቃ እዛው ባለችው ሞመንት ነው። ምክንያቱም እንዲህ አይነት እንትን በዛ ሰዓት አያልቅም፣ እርግጠኛ መሆን አይቻልም። አርተሪውን ስትል 75% ደረስኳል። አሁን ጨርሰም እንደገና ደግሞ ይሄ ልክ ሰርጀሪው ላይ ነው። አይ ነው። ከዛ በኋላ ምን አለ መሰለም በማይክሮ ሰርጀሪ እንዲህ አይነት ስራዎች አንዳንዴ ፌል ያደርጋሉና ፌል ካደረጉ ፌል የሚያደርጉት 50% የመጀመሪያ 24 ሰዓት ላይ ነው። ስለዚህ እንዲህ አይነት ስራዎች ሲሰሩ በእያንዳንዱ ሰዓቱ ክትትል ማድረግ አለብን። ከዛ በኋላ ደግሞ በቀጣዮቹ 2 ቀናት በየ2 ሰዓቱ ቼክ ማድረግ አለብን። ስለዚህ የመጀመሪያዎቹ 3 ቀናት ክሪቲካል ናቸው እና በጣም ሴንሲቲቭ ነው። ለምሳሌ እንዳልኩ በሚሊሜትር የሚቆጠር እንትን ነውና ታካሚውን የተወሰነ ህመም ካለው በእነዚህ 3 ቀናት ውስጥ ያ የተሰራ የደም ስር ሊጠብና ሊዘጋ ይችላል። ስለዚህ ህመም በፍጹም አይፈቀድም። ማስታገሻና ጠንካራ ያለ ማስታገሻ እንሰጣለን። ብርድ ሊኖር አይገባም።
ብርድም ካለ እንደዚሁ ኮንትራክት ያደርጋል። የደም ዝውውሩ ይቋረጣል። ዝውውሩ እንዲቋረጥ ያደርጋል። የደም ግፊት ኖርማል መሆን አለበት፣ መቀነስ የለበትም። ከጨመረም አደጋለሁ የራሱና እያንዳንዱ ሲሸፈን ጫና ሊኖር አይገባም። ሚሊሜትሮች ናቸው እንዳልኩና ትንሽ ጫና ካለውና በፕላስተር የሆነ ጠበቅ ካለ በቃ ፌል ያደርግ ይችላል። ስለዚህ በእያንዳንዱ ሰዓቱ ቼክ እናደርጋለን። የሆነ ችግር ካለ ተመልሰን ወደ ኦፕሬሽን ክፍል ነው የምንገባውና ዝግጁ ነበር ለ24 ሰዓት። ቀጣዮቹ ቀናት ግን ያው እየቀነሰ ስለሚመጣ በየ2 ሰዓቱ ቼክ እናደርጋለን እና ምናልባት ወደ ሚዲያ የሚወጣው ከ5 ቀን በኋላ ነው። አሁን እርግጠኛ ነኝ በቃ በጣም የምትለው እስከዛ በሚስጥር ነው የምትይዙት እዛው በቃ እየተከታተልን ያው ሚዲያ ላይ ወጣው ከዛ በኋላ ግን አንድ ነገር ተመልካቾቻችን እንዲረዱ ቅጥነቱ የምትሰሩበት ቅጥነት በሚሊሜትር ምን ያህል ነው? ለምሳሌ ከፀጉር ቅጥነት አንጻር ስታየው በምን ያህል ሪፋይን ነው ማይክሮነቱ ምን ያህል ነው የሚለው ነው የእናንተ የገጠማችሁ ማለት ነው። ምናልባት ሚሊሜትር የሚለውን ለማስረዳት 1 ሴንቲሜትር ያነሰ ማለት ነው። 1 ሴንቲሜትር ማለት ምን ያህል ትንሽ እንደሆነ እንግዲህ አስቡ። ሚሊሜትር ማለት ደግሞ እጅግ በጣም ትንሽ ነው። የተጠቀምናቸው ክሮች ከፀጉር ከግማሽ ያነሰ። እንዴት ታዩታላችሁ? በማይክሮስኮፕ ነው የምታየው። በአይን ለማየት ከፀጉር የቀጠን አንድ እንትኖቹንም ማሰብ ትችላለህ። ስለዚህ የምትሰፋበትን እንትንም በማይክሮስኮፕ እያየህ እንትኗ መርፌዋ ራሱ በቃ ልታያት ከጠፋች አታገኛትም። ከጠፋ ብቻ ሳይሆን እያንዳንዱ እቃዎቹ ስፔሻል ኢኩፕመንቶች ናቸው፣ በጣም ፋይን የሆኑ ማይክሮሴት የሚባሉ እንጂ ይሄ በኖርማል ሰርጀሪ ላይ የሚታየው ትልልቅ ነገር ከያዘው በቃ ይበላሻል፣ አይሰራም። ስለዚህ ሌላ ክር ነው የምትከፍተው። ስለዚህ በጣም ምን ያህል ጥንቃቄ እንደሚያስፈልግ በዚህ መገመት ትችላለህ። የሚገርም ነው። ቤተሰቦቹ እሱ እነዚህ ቀናቶች ውስጥ እንዴት ነበር ስሜቱ? ከአንተ ጋር የነበራቸው ኢንተራክሽን ምናምን እና ኤክስፔክት አድርገው ነበረ ተመልሶ ወደዚህ ይመጣል እንድ ካለፈስ በኋላ የማውራት ለምን ወደዚህ ውስጥ እንደገባ ምናልባት ሳይኮሎጂካል ሰፖርት የሚፈልግ ነገር ሊኖረው ይችላል፣ የስነ ልቦና ብዬ አስባለሁ። እንደዛ አይነት ሰፖርት እንዲያገኝስ የማድረግ ሂደት ነበረ? ከዛ በኋላ ስሜታቸው ምን ይመስል ነበረ? ሪግሬት የማድረግ ነገር ነበረ ወይ? ቤተሰቡ ምን ይመስላል? እንድ ከዛ በኋላ ምን አይነት ሰፖርትስ እንዲያገኝ ያደረጋቸው? ቤተሰቦቹ በተለይ በጣም ተጨንቀው ነበር። ተሰርቶ አልቆም በየጊዜው እንዴት ነው አለ ወይ ጥሩ ነው ወይ ይሉኛል። በየጊዜው ነበር የሚጠይቁን። እኔም ያው ሪአሹር ለማድረግ እሞክራለሁ። ያለውን ነገርም እነግራቸዋለሁ፣ ሪስኩንም ያለውንም አሁንም ጥሩ እንዳለው ፌል ያደረግም እንደሚችል ግን አሁን ጥሩ እንደሆነ ያለውን ነባራዊ ሀቅ እነግራቸው ነበር። በዛ አማካኝነት ያው እነሱም ያው ተስፋ እያደረጉ ደስ እያላቸው ነው የሄዱት። ታካሚውን በተመለከተ ያው የስነ ልቦና ድጋፍ ስለሚያስፈልገው የግድ ነው። የራሱ የሰጣቸው ምክንያቶች አሉ። ለስነ ልቦና ባለሙያዎች አገናኝተ ነው ህክምናውን ከነሱ ጋር እየቀጠለ ነው። በነገራችን ላይ ታካሚያችን ህክምናውን ጨርሶ ከሆስፒታል ወጥቷል። ደስ ይላል በጣም። ክትትል ላይ ነው ያለው። ክትትል ያስፈልገዋል። ያው ስራውን ለመስራት የተሰራው ነገር ያው ሽንት በራሱ ለመሽናት ቢያንስ 3 ሳምንት ይፈልጋል። በቱቦ ላይ ነው ያለው። አሁን በካቴተር ላይ ነው ያለው። ሙሉ ሂል አድርጎ እስኪጨርስ 3 weeks 3 ሳምንት ጥሩ ከሆነ ልክ የዛሬ 3 ሳምንት እናወጣለትና በራሱ መሽናት ይችላል። የጾታ ግንኙነት ለማድረግ ግን ጊዜ ይፈልጋል። እስከ 3 ወር ድረስ አይፈቀድም። ሙሉ ለሙሉ በደንብ መዳን አለበት። ለምን ድጋሚ ጾታ ግንኙነት ካደረገ ድጋሚ መበላሸት ሙሉ ለሙሉ እስከ መበጠስ ሊደርስ ስለሚችል አይፈቀድም። ስለዚህ በጊዜ ሂደት የምናያቸው ነገሮች ናቸው። ኒውስ ሆን አይደል? በጣም ጉዳዩ ኢትዮጵያ ስለሆነ ነው ኒውስ የሆነው? አፍሪካ ስለሆነ ነው ኒውስ የሆነው? ወይስ ሪሊ ጉዳዩም በዛ ልክ በጣም ትልቅ ጉዳይ ነው ብለህ ታስባለህ? ይመስለኛል ቦታው ሴንሲቲቭ ቦታ ስለሆነ ነው። በኢትዮጵያም ብቻ ሳይሆን ያው በዓለም አቀፍ እንትንም እንዲህ አይነት ቦታዎች ሴንሲቲቭ ስለሆኑ ዜና መሆናቸው አይቀርም። ያው ተሰርቶ ያውቃል በተለያዩ ዓለማት ውስጥ እና ከዚህ የተለዩም ትልልቅ ነገሮች እንሰራለን እኛ። ረጃጅም ሰዓት 14 ሰዓት 16 ሰዓት የፈጁ ጠዋት ጀምረን እስከ ማታ ድረስ የምንሰራቸው አሉ። እስከ ሌሊቱ ከ6 ሰዓት በኋላ ምናምን ድረስ ተጨንቀን የምንሰራቸው አሉ። ግን እነሱ ዜና አይሆኑም። ለምን?
እንደዚህ የተለየ ሴንሲቲቭ ቦታ ስለሆነ ይመስለኛል። ስለዚህ እንዴት ነው አንተ ጋር ስልክ መደወሉ ዜናው ሚዲያው ምናምን ብዙ እንደዛ ነበረ ከዛ በፊት ኢንተራክሽን and how do you feel about that እንትን ከሰው ጋር ያለውን ፊድባክ ሚዲያው ጋር ያለውን አቴንሽን ምናምን ምን እየሆነ ነው ብለህ? አዎ ከዜናው ከወጣ በኋላ ያው በጣም አብዛኛው በቃ ጥሩ እንትን ነው ፊድባክ ነው አብዛኛው ሳይሆን ለኔ ቀጥታ የነገሩኝ በጣም ደስ የሚያሰኝ ነገር ነው በርታ የሚያበረታቱ ነገሮች ነው። ሶሻል ሚዲያ ላይ ደግሞ የተለያዩ ሪስፖንሶች ነው የነበሩት አብዛኛው እንዳልኩ ጥሩ ነው አንዳንዱ ያው የሚያሾፉ አሉ ፈገግ የሚያስብሉ አንዳንዱ ደግሞ የማያምን አለ ካላየን አናምንም አንዳንዶቹ ያሾፉ ነው አንዳንዶቹ ግን የእውነት ነው የእውነት ካላየን ሊሆን አይችልም ከሚል ሊሆን አይችልም የመጀመሪያውና ከዛ በኋላ ካላየን ቢፎር ኤንድ አፍተር ያሳቀሽ ሹፈት አለ ከኮሜንት ውስጥ ብዙ አሉ ግን ምናልባት አንደኛው ያሳቀኝ መስራቱን በምን እናረጋግጣለን ብሎ አንዱ ኮሜንት አደረገ አንዱ ደግሞ ከታች ለሱ ግብረ መልስ ሲሰጥ ያው አይ መስራትማ ሰርቷል ምክንያቱም ሐኪሟ ፈገግ ብላለች ብሎ ከታች ጻፈን ትንሽ አስቆኛል እንጂ ብዙ እንደዚህ ፖዚቲቭ ፊድባኮች ስልኮች ኮንግራቹሌሽንስ ምናምን በእርግጠኝነት ብዙ ሰዎች ማላቃቸውም ሰዎች እንደዚሁ እንኳን ደስ አለ ታካሚውንም ደግሞ ያው ቶሎ ሪከቨር እንዲያደርግ ምኞታቸውን ገልጸውልኝ ለአብዱረዛቅ ለዶክተር አብዱረዛቅ ምንድነው ይሄ ማለት እንደ ሞያ እድገት ራስን እንደ መምራት ፕሮፌሽናል ሊድ እንደማድረግ ይሄን እንዴት ነው የምታየው አንተ የእውነት ምን ይሰማሃል የሱን ስፔሲፊክ ኬዝ እንደመነሻ አድርገህ ግን ኢን ጀነራል ሀገርህ ውስጥ እዚሁ እየኖርክ በመንግስት ተቋም ውስጥ አይደል አለርት ሆስፒታል ውስጥ ይሄን ሰርቶ ትልቅ ነገር ማትረፍ ምንድነው ኢምፕሊኬሽኑ ላንተ የሚሰጥህ ትርጉም? በጣም አይ ቲንክ ትልቅ ኢምፓክት ይኖረዋል እኔ ላይ አንደኛ ይሄው በጣም ብዙ ግብረ መልስን ያገኘሁት በተወሰነ መልኩ ሰውም ሙያው ምን እንደሆነ የተወሰነ ዕውቀት ያገኘበት ይመስለኛል የሚሰሩ ነገሮች ለካ ውጭ ሀገር ብቻ ነው የሚሰሩት ሀገራችንም ለካ እንደዚህ ይሰራል የሚያስብል ሙያችንን ያስተዋወቀ እንትን ነውና እኔ በጣም ነው ደስ ያለኝ ያው ከዚህ የበለጡ ነገሮች ሰርተናል እንዳልኩ ይሄኛው ግን እንደ አጋጣሚና እንደ ድል ሆኖ ስራችንና ሙያችንን ሊያስተዋውቅ ይችላል ሶ እንደ ተቋምም ይሁን እንደ ግለሰብ ከዚህ ሙያ አንፃር አሁን ከእናንተ ፕላስቲክ ሰርጀሪ አይደል ማይክሮ ሰርጀሪ ነው ትንሽም ስለሱ ትለናለህና ዓለም ከደረሰበት አንፃር ምን ሌቭል ነው አሁን ይሄ ስራ ብለን ልናይ እንችላለን ማለት ነው አሁን ለምሳሌ አውሮፓ ቢሆን አሜሪካ ውስጥ ቢሆን የተሻለ የጤና ህክምና አገልግሎት ያለባቸው ቦታዎች ናቸውና ይሄ የተሰራው ስራ ከነሱ ከጎልድ ስታንዳርድ ካልከው አንፃር እንዴት ነው የምታየው? ተመሳሳይ ነው በቃ ይሄ ዓለም አቀፍ ዓለም የደረሰችበት ቴክኖሎጂ ነው በቃ በዚህ ነው የሚቀጥለው ስለዚህ አውሮፓም ይሁን አሜሪካ በሄደ ይሄ ታካሚ አጋጣሚ እዛ ቢሆን የደረሰበት አደጋ በዚህ መልኩ ነው የሚሰራለት ምናልባት የተለየ ሊሆን የሚችለው አደጋው እንደደረሰ ወዲያውኑ ሊመጣ ይችላል ትራንስፖርቴሽኑ የተለየ ነው የተጎዳውን አካል ይዞ ትራንስፖርት ማድረጉ ማምጣቱ የተለየ ሊሆን ይችላል እንጂ ሰርጀሪውን በተመለከተ ይሄ ነው በቃ ጎልድ ስታንዳርዱ ይሄ ነው አውሮፓም ይሁን አሜሪካ የሚሰራው በዚህ መልኩ ነውና ሀገራችን ላይ በተለይ መንግስት ሆስፒታል ይሄ ነገር መሰራቱ በጣም ትልቅ ነገር ነው ምናልባት ይሄ ማይክሮ ሰርጀሪ ባይኖር ኖሮ አንደኛ ወይ እንደ በፊቱ አይነት ሙከራ ተደርጎ ሊሰራለት ይችላል ላይሰራ ይችላል ኢቭን ብርም ቢኖር ሀብታም ብትሆን አውሮፓ ሄጄ ልታከም ብትል ጊዜ የለህም በቃ ይሞታል ኢቭን ቁርብ ቦታ ዱባይም ሊሄድ ምን ብትል ኦሬዲ ቢያንስ ፕሪፓሬሽን ጊዜ ይፈልጋልና ብርም እያለ አገልግሎቱን ልታገኝ አትችልም ነበርና ይሄ ታካሚ ደግሞ ያው እንዳልኩ ሌላ ቦታ ሄዶ ምናምን ወደዚህ መጥቶ ነው እንትን ያለውና ትልቅ እድለኝነት ነው ለኛም ለሀገሪቱም ለታካሚያችን ነው ምን አስታወሰኝ መሰለ ኔልሰን ማንዴላ ይመስለኛል እሱ መጽሐፍ ላይ ኦር ሰምቲንግ ቦታ ከተሳሳትኩ ታርመኛል ያነበብኩትና ፕሌን ላይ ሲሄድ ያየው እንትን ጥቁር ፓይለት ነው እና እንዴ
he was so surprised ለምን አንድ ጥቁር ፓይለት ሆኖ ለካ ማብረር ይችላል አሁን ኖርማል ነገር ነው ያኔ እነሱ በሚታገሉበት ሰዓት ያ ጥቁር ፓይለት ባይዘ ኢትዮጵያዊ ለዛ ነው ወደሱ ታቋለ ታሪኩ ወደሱ ኢትዮጵያዊ ነው እና በጊዜው የሚያስገርም ነገር ነበርና እንዴት ታየዋለህ ይሄን ሰዎች ከለራቸው የሆነ ነገር ሊሆን ይችላል ኢትዮጵያ ውስጥ ልንፈጠር እንችላለን ሐኪሞቻችን ከሌላው ዓለም አንፃር እንዴት ነው የምታየውና ያው ጥቁር መሆን አንዳንድ ሰዎች ኢትዮጵያዊ መሆን ወይ ጥቁር መሆን ሌስ መሆን የሚመስላቸው ሰዎች ሊኖሩ ይሄማኛማ እንደ ኢትዮጵያዊ ሊሰራ ጥቁር ሊሰራ ይላሉና እንደ ቢልኮርም እኛ በጣም አንሎኪንግ ፖቴንሻል ክሬቲንግ ቫልዩ ነው ምንለው እንደሞቶ ሰዎች አቅማቸውን አንሎክ ካረጉ ቫልዩ ክሬት ያደርጋሉ ሴት መፍጠር ይችላሉ there is no limit ማለት እዚህ ስለሆንክ ሊሚት አይኖርም የሲስተም የምናምን ሊሚቴሽን ሊኖርብህ ይችላል ግን አንድ እዚህ ያለ ሐኪምም እዛ ያለ ሐኪምም ኦፖርቹኒቲው ከተሰጠው ከበረታ ማይንድ ሴቱን ካስተካከለ ኮሚትድ ከሆነ መድረስ ያለበት ቦታ ላይ መድረስ ማይችልበት ነገር የለም ብዬ አምናለሁ ነው ፐርሰናሊ እና እንዴት ታየዋለህ ከፕሌኑ አሁን ያልኩን አስተሳሰብ ካንተ ጋር ከፋረኩት ያንተን ጉዳይ ማለት ነው አይ ትክክል እንትን በእኛ ፊልድ ፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ነው የሚሰጠው ያ ማለት የመልሶ ግንባታና ማይክሮ ሰርጀሪ አልነበረም እስከ ቅርብ አመታት ጊዜ ከዚህ በፊት የሚሰጠው ማይክሮ ሰርጀሪ በፈረንጆች እየመጡ እንደ ዘመቻ መልክ ነበር የሚሰራው ለኤመርጀንሲ ለድንገተኛ አደጋዎች ሳይሆን ያው ድንገተኛ አደጋ ምንም አታረገውም ስለማይሰራ ማለት ነው ሰዓቱ ስለሚያልፍ ግን ሌሎች ጊዜ የሚሰጡ ህክምናዎችን ይሰጥ ነበር እና ፈረንጆቹ እንደዚህ ትሬን አርጉልን ምናምን ሲባል ለኢትዮጵያ ብቻ ሳይሆን ለአፍሪካ ለሰብሳሃራን አፍሪካ ለሚባለው ማይክሮ ሰርጀሪ አያስፈልግም የሚል እምነት ነበራቸው በዋነኛነት በእንትን ነው ይሄ ስኪሉ ብቻ አይደለም የአንድ ሰው ክህሎት ብቻ ሳይሆን ቲም ያስፈልጋል ትልቅ ሰፖርት ይፈልጋል በጣም ኤክስፔንሲቭ ኢንቨስትመንት ነው አይሲዩ ጽኑ ህሙማን ያስፈልጋል የደም ባንክ ያስፈልጋል ሰፖርቲንግ በደም ትሬንድ የሆኑ የማደንዘዣ ሐኪሞች ያስፈልጋሉ አይ ቲንክ ማይክሮስኮፑ ሙድ ይመስላል ማይክሮስኮፑ በጣም ሙድ ነው አሁን 50 ሚሊዮን በላይ ተገዛው አሁን በእኛ በራስ አቅም ነው ከዚህ በፊት በጣም ብዙ ሞክረን ነበረ በነገራችን ላይ ማይክሮስኮፕ በእርዳታ ለማግኘት አንድ ጊዜ ስዊድን ትሬኒንግ የሁለት ሳምንት አካባቢ ትሬኒንግ ነበረኝና እዛ ተነጋግሬ አንድ በጣም የድሮ ወደ 40 ዓመት የሆነው ማይክሮስኮፕ ሰጥተው ነበር ያኔ ጀርመን 2 እያለች ዌስት ጀርመን የተሰራና በተወሰነ መልኩ በሱ እንሰራ ነበር ግን በጣም የድሮ ነው አሁን ግን ያው የሆስፒታሉ ማኔጅመንት መንግስትም ገብቶበት በራስ አቅም ተገዝቶልና በጣም ዘመናዊ ነው ግን በጣም ኤክስፔንሲቭ ነውና እነዚህን ሁላ ማካተት ትሬኒንግ መስጠት አለብህ ምናምንና የኔ አሁን እኔ መማሬ ለብቻው ሲስተም አብሮ ካላገዘ አይሆንም ሐኪሞች ኮሊጎች ጓደኞች አብረው ካልሰሩ ያንተ መስራት ብቻ ዋጋ የለውምና በዛ ምክንያት ለአፍሪካ አይሆንም የሚል ድምዳሜ ነበራቸው እና እንዳልከው የተወሰነ ጊዜ ፈጅቷል ከዛ በኋላ ነው አሁን ይሄ ማይክሮ ሰርጀሪ በአገራችን መሰጠት የጀመረው ከዛ ይሄንን ሲያዩ አፍሪካ ሀገር ለካ መሰራት ይችላል የሚል ድምዳሜ ያመጡ መጡ ማይክሮ ሰርጀሪ በነገራችን ላይ ውጤታማነቱ በዓለም አቀፍ ስታንዳርድ መሰረት 98% በላይ ነው በጣም አስተማማኝ የሚባለውና የተለያዩ በአፍሪካ ሀገር የተደረጉ ጥናቶች አሉ ከ70 እስከ 80% ነው በተወሰነ መልኩ እውነትነት አለው የአውሮፓዎች ለአፍሪካ ሆነ የሚያሉበት ሰፖርት መደረግ የሚፈልግ ነውና በእኛም በኢትዮጵያ ጥናቶች እያካሄድን ነው ያው ወቅቱ ሲደርስ የሚወጣ ይሆናል ውጤታማነቱ ላይ ማለት እዛ ላይ እየሰራን ነውና ከዛ አንፃር የሚመስለኛል እንደዛ ያሉት አሁን ግን ያው ስንጀምር በነገራችን ላይ በጣም ረጅም ሰዓት ነበር የሚፈጀው እንዳልኩት 16 ሰዓት እንደዚህ አሁን ግን እየወረደ ከ10 ሰዓት በታች በአብዛኛው ከ6 እስከ 8 ሰዓት ነው የሚፈጀው ለመጨረስ ስለዚህ ስኪሉም እያደገ መጥቷል ማለት ነው በነገራችን ላይ ታይዋን ነው ትሬንድ የሆንኩት አንድ አመት በሰብስፔሻል እስኪ በዛውም እዚህ ቦታ ዝም ብሎ አይደረስም ብዬ ነው ማስበው ብዙ ሰዎች ስኬትን የሆነ ጊዜ መድረስን እንደሆነ በለስ እንደቀናው አይነት በቃ ቀናው ተሳካለት እንዲ እድል እንደመሞከር አይነት ነገር አድርጎ ያዩታልና
የሆነ እንደዚህ ሞክረህ እዚህ ጋር ለመድረስ ይሄን ለማሳካት በአለም ደረጃ ስታንዳርድ የሚባለውን እንትን ስኪል ለማግኘት ምን ያህል ዓመት ለፍተሃል፣ ምን ያህል ጉዞ ተጉዘሃል የሚለውን በዛውም ሰመራይዝ አድርገህ አሁን ካለህበት እየወረድክ ልትመጣ ትችላለህ። ከታችም ወደ ላይ እንደፈለግክ አድርገህ ልትነግረን ትችላለህ። መጀመሪያ ህክምና መማር ግድ ነው። ህክምና በኤምዲ በሜዲካል ዲግሪ፣ ከዛ በኋላ ፕላስቲክ ሰርጀሪ በስፔሻሊቲ ደረጃ ወደ 5 ዓመት ነው የተማርኩት። ያኛው 6 ዓመት አካባቢ የጥቁር አንበሳው አይደል? ከዛ ፕላስቲክ ሰርጀሪውም 5 ዓመት 11 ዓመት። በመሀል ግን ኮሚኒቲ ሰርቪስ 2 ዓመት አገልግያለሁ በአጠቃላይ ሐኪምነት 13 ዓመት። ከዛ በኋላ የተወሰነ ዓመት ሰራሁኝ በዚህ በስፔሻሊቲው። ከዛ በኋላ 1 ዓመት በታይዋን በሰብ ስፔሻሊቲ ደረጃ ይሄንን ትሬኒንግ ወስጃለሁ። ከዛ በፕላስቲክ ሰርጀሪ የተማርኩ ያለ ያው በአናነት እዚሁ አዲስ አበባ ዩኒቨርሲቲ ነው የተማርኩት የካቲትና አለርት። በመሃል ግን የተወሰኑ አጫጭር ኮርሶች ወስጃለሁ የተለያዩ አፍሪካ ሀገሮች፣ ደቡብ አፍሪካን ጨምሮ ወደ 5-6 አካባቢ ሀገሮች፣ አውሮፓ የተወሰነ ቅድም እንዳልኩት ስዊድን፣ ጣሊያን፣ እንግሊዝ ኦክስፎርድ ዩኒቨርሲቲን ጨምሮ ማለት ነው፣ ህንድ፣ እነዚህን ሀገሮች ትምህርት ወስጄባቸዋለሁ። በመጨረሻ አሁን በማይክሮ ሰርጀሪ ደግሞ ታይዋን ነው የተማርኩት ለ1 ዓመት ነው። እዛ ለመሄድ ያው ትልቅ ውሳኔ ነው የወሰንኩት የነበረው ማለት ቤተሰብ መስርቼ ልጆች ነበሩኝ፣ የህፃናት ልጆች። ያው የግል ህክምናም እየሰራው ስለነበር ያው ቤተሰብ ለመደገፍ የግድ ገቢ ያስፈልጋልና እነዚህን ነገር ትቶ ለመሄድ በጣም በቃ ከባድ ውሳኔ ነበረ ለኔም ለቤተሰቤም። ባለቤቴንም ትቶ መሄድ ከባድ ነውና 1 ዓመት ትሬንድ ሆኜ ነው የመጣሁትና ስታየው ትልቅ ጉዞ ነው። በአንድ ጊዜ የመጣ አይደለምና ረጅም ጊዜ ይፈልጋል። ከዛ መተህም ቅድም እንዳልኩት ስኪሉን በደንብ ለማግኘት የተወሰነ ጊዜ ይፈልጋል። አሁን 3 ዓመት ሆኖኛል በዚህ በማይክሮ ሰርጀሪ ሰብ ስፔሻሊቲ ማለት ነውና አንድ የፈለክበት ቦታ ለመድረስ የተወሰነ ሳክሪፋይስ ወይም ደግሞ ዋጋ መክፈል ያለብህ ይመስለኛልና እነዚህ ነገሮች ታልፎ ነው እዚህ ደረጃ የደረስኩት ማለት ነው። ኦልሞስት የህክምናውን ጊዜ ከጨመር ነው 20 ዓመት ኦልሞስት ምናምን አካባቢ አይደል? ክሎስ ቱ ዛት ወደ 12 ዓመት አካባቢ ሰርቻለሁ ከአጠቃላይ ሐኪምነት እስካሁን ማለት ነው። ቀላል አይደለም ማለት ነው። አንድ እስኪ ምናልባት በዚህ ራስን የማሳደግ ፕሮፌሽናሊ ወደ መምራት የመድረስ ሂደት ውስጥ ምትለን ነገር ካለ፣ ትውስታዎችም ካሉ፣ ሌሰኖችም ካሉ፣ ተስፋ የቆረጥከባቸው ሞመንቶች ከነበሩ እንደው ከዚህ ሀገር ስለውጣ እንዴ ብለህ ሲስተሙ ጋር የእውነቱን እናውራና ምን አይነት አፕስ ኤንድ ዳውንስ ነበሩና ኤኒ ትዝታዎችም ካሉ ጥቁር አንበሳም ስትማር ሼር ልታደርገን። ይሄ ነገር ስትል አንድ ሶሻል ሚዲያ ላይ ያየሁትን ስዕል ያስታወስከኝ። ሰውየው እንትን ትዕይንት ነው የሚያሳየው። የሴራሚክ ሳህን ይዞ 3 ሳህን ይዞ ወደ ላይ እየተቀባበለ ያሳያል ሾው እና ከሁለት ሳይድ ነው የሚታየው። አንድ ስዕል ነች እና ሰውየው ሲያሳይ ሰው ሲያጨበጭብለት ማለት ይታያል። ከኋላ ደግሞ ከመድረኩ ጀርባ ደግሞ ብዙ የተሰበሩ ሳህኖች ያሳያልና ብዙ ዋጋ ከፍለህ ብዙ ፔኖችን ወድቀህ ብዙ ፌል የሚያደርጉ ነገሮች አሉ፣ አፕ ኤንድ ዳውኖች አሉና እነዛ ነገሮች እውነት ናቸው ብዬ ነው የምወስደው። ያው አንድ ሰክሰስ ላይ መድረስ ብዙ የራሱ በእያንዳንዱ ሙያ ላይ የራሱ ውጣ ውረድ አለና እሱ ታልፎ ነው የሚካሄደው። እንዳልከው አንተ ከባዱ ቻሌንጅ ምን ነበር? እስኪ በዚህ ጉዞ ውስጥ በጣም በቃ ይሄን ላልፈው ነው ምናምን ብለህ በጣም የከበደ ኢሞሽናል ያደረገ ወይም ይሄ ያንን ማለፍ የምትለው አሁን ወደ ኋላ ስታስታውስ? ያው እንደ ማንኛውም ሐኪም ያው መቼም አሜሪካ መሄድ የማይፈልግ የለም። እኔ አልፈልግም ነበር። አንተ አትፈልግም ከመጀመሪያ? መሄድ ፈይጃለሁ በተደጋጋሚ፣ ግን መቅረት የሚለውን ለሰከንድ አስቤ አላውቅም። ግን አብዛኛው ሰው እንዳልከው የኔ ኦድ ነው ትንሽ እንጂ። ስለዚህ እንደ ማንኛውም እንደ አብዛኛው ልበልሽ። ልክ ህክምና እንደጨረስኩ በቃ ገጠር ሄጄ ነው እንትን ያልኩት። 2 ዓመት ሰርቼ ከዛ አገልግሎቴን ጨርሼ እሄዳለሁ ምናምን የሚል ነበር ሐሳቤ። ግን በቆይታ ሐሳቤን ትንሽ እየቀነስኩ እድሜም እየጨመረ ሲመጣ እንትን ትላለህ ይመስለኛልና ፕላስቲክ ሰርጀሪ ትሬኒንግ ውስጥ ገባው።
ከዛ ያኔ ኦልሞስት በቃ ምንም አያደርግልኝም አልኩ። እንደገና ደግሞ እድሎች ደግሞ መምጣት ጀመሩ። ትሬኒንግ እንዳልኩት አውሮፓ መሄድ እንደዚህ የተወሰኑና ኤክስፖዠሩ እና ያን ጊዜ ያሉኝን ዶክመንቶች ሰርቲፊኬቶች ምናምን ይዤ ሄድ ነበረ። የምቀር ከሆነ በዛው አላገባሁም። ያኔ ብቸኛ ነኝ፣ እንደፈለኩ በቃ መወሰን እችላለሁ፣ ነፃነት አለኝ። ግን ሄጄ ካየሁት በኋላ ለእኔ አይሆንም ብዬ ወሰንኩ። ለምን? ምን አየህ? አንደኛ የጠበቅከውና ያየኸው ነገር ምን ተለወጠ? ያው በእርግጥ ያው ዩኤስኤምኤል አሜሪካም ስትሄድ ከዜሮ እንደምትጀምር ታውቀዋለህ። አሁን ፕላስቲክ ሰርጀሪ ብዙ ነገሮች መስራት ጀምሬ ነበር። እንደገና ወደኋላ ለምን እመለሳለሁ አልኩ። አንድ ሁለተኛ የኑሮ ስታይሉ ይለያል። በጣም ግለኝነት ይበዛል። ከባድ ነው። እሱን ብዙ አልፈለኩትም። ሶሻላይዝ ማድረጉ ምናምን ሀገራችን ላይ ካልቸራሊ ብዙ አልወደድኩትም። ዲንም ላይ ትንሽ ከባድ ይመስለኛል በደንብ እዛ ለማከናወን ባለኝ አጭር ቆይታ። ሌላ ደግሞ ለጥቁር ሰው ያለው ማመለካከት ከባድ ነው። እንደፈለከው ደግሞ የፈለከው ሙያ ልግባ ብትል ከባድ ነው። አሁን ሰርጀሪ ነው የምፈልገው ብትል እሱ ላታገኝ ትችላለህና በእነዚህ ጥቅል ድምር ምክንያቶች የመቅረቱን ሐሳብ ትቼ ሙሉ ለሙሉ በቃ ለኔ የሚሆነው ኢትዮጵያ ነው፣ እዚሁ ያገለገልኩ ራሴም ማደግ እችላለሁ ብዬ ወሰኜ ከዛ በኋላ መቅረት የሚባለውን ነገር ተውኩት። አሁን ደግሞ ያው ቤተሰብ አለኝ። የሚሄዱ ሐሳብ አሁን ሙሉ ለሙሉ ትቼዋለሁ። ብዙ ጓደኞች ይሄዱ የሉም እዛ ምናምን? እንዴት ፊል ታደርጋለህ? አሁን እንዴት ናቸው እዛ? አሁን እኛ ባች ብዙ ይሄዱ አሉ፣ የተለያየ ኢንተርናል ሜዲሲን ሰርጀሪ ብዙ ፊልዶች ገብተው እየሰሩ ያሉ አሉ። እኛም ባች ከኛም ሲኒየር ጁኒየር የሚሆኑና እንዴት ነው የምታነጻጽረው? አንድ ሰክሰስፉልም ይሆናሉ አይደል ስራቸውም ላይ? እንዴት ነው የምታየው ሀገር ላይ መስራት መሄድ የሚለውን ነገር አሁን ሆነ ስታየው? አይ ውጭም ቢኬድ በጣም ሰክሰስፉል ነው የሚሆነው። የኢትዮጵያ ሐኪም እኮ በጣም ጎበዝ ነው። ፈተናውን የሚያልፋል። ምንም ጥያቄ የለውም። እኛ አሁን ሕክምና እዚህ ስንማር በኔ ባች 57 አካባቢ ነበርን። በቁጥር እርግጠኛ ባልሆንም ከ15 እስከ 20 የሚሆኑት ውጭ ሀገር ነው ያሉት። በተለያዩ ሀገራት አውሮፓ፣ አሜሪካ፣ ብዙዎቹ አሜሪካ፣ የተወሰኑ ደግሞ ሚድል ኢስት አሉ፣ የተወሰነ አፍሪካ ሀገሮች አሉና ሰክሰስፉል ሆነው እየሰሩ በኢኮኖሚካሊም ስትሮንግ ሆነው በሙያቸውም አንቱ የተባሉ አሉና ውጭ ሄዶ ሰክሰስፉል ነው የሚሆነው። ሁሉም እኔ የማውቀው እንደዛ ነው። በእናንተም ባች እንደዚሁ ናቸው። ያው እኔ እናንተ 2 ዓመት ልዩነት ነው አይ ቲንክ ያለናል። ሲኒየር ነው ባይዘው ያ ሲኒየር 2 ዓመት። እንደውም እናንተ ብዙ ሐኪሞች ይወጡ ይመስለኛል። ቁጥራችሁም ብዙ ስለነበረ ብዙ ሰው ወጥቷል። 90 ምናምን ነበር ስንገባ፣ ግን ብዙ ሰው ብዙ ጓደኞቼ ወጥተዋል። ከኛም ጀማዓ ይሄዳሉ። አዎ በደንብ ጥቁር አንበሳ ውስጥ ስትዝታካል። ስለዚህ መሄድም ይሄዳል፣ ሀገር ውስጥም ይሆናል። ሁለቱም ጋር ሬሌቨንት መሆን ይቻላል ብለህ ነው? ይቻላል ሁለቱም ጋር። ያው የተወሰነ ሀገርን ደግሞ ግን አሁን ለምሳሌ አንተ መኖርህ ይሄን ልጅ በዚህ መልኩ ትሪት አደረክ፣ አሜሪካ ውስጥ ብትሄድ ኦፍ ኮርስ የተሻለ ኑሮ ልትኖር ትችላለህ። ግን ዋን ኦፍ ምናልባት በብዙ ሺዎች የሚቆጠሩ ባለሙያዎች ውስጥ ነው አድ የምትደረገው። በማይክሮ ሰርጀሪ 2 ሰው ነው ያለው ብለኸኛል አይ ቲንክ አንተና ሰንበዲ። እንዴት ነው ይሄ ሬሌቨንስ ማተር አያረግም ወይ? ምንም በሌለበት ሀገር ውስጥ መሆንና ከሳቲስፋክሽን አንጻር ብዙ ሰው ባለበት ላይ ሆነ ተጨማሪ ሰው መሆን ልዩነት አይፈጥርም? ትክክል ነው። ፉሊ ትሬንድ የሆነው እኔ ባለኝ እውቀት 2 ነን። አንድ አለርትና አንድ ጳውሎስ፣ ግን ሌሎችም የሚሰሩ አሉ እንደዚሁ ትሬኒንጎች ወስደው ማለት ነው። እንዳልከው አሜሪካ ወይ አውሮፓ ብትሄድ ምንም ጥያቄ የለውም፣ ከኢትዮጵያ የተሻለ ኑሮ ነው የምትኖረው። የፈለከውን ሕክምና ግን ላይ ላትገባ ትችላለህ። በጣም ኮምፒቲቲቭ ውድድር ያለው ስለሆነ በጣም አውትስታንዲንግ መሆን አለበት። እነሱም ሊያምኑብህ ይገባልና ቀላል አይደለም። አሉ የተወሰኑ አሉ ባይዘው እኛም ባች ላይ እንደዚህ የፈለጉበት የገቡ አሉና ግን ቀላል አይደለም። ምን ሞቲቬት ያደርጋል አሁን ይሄን አቀበት ለመውጣት? ደሞዙ ነው ሞቲቬት የሚያደርግ? ስራውን ፓሽኔት ነህ ስለሆንከ ነው? የምር ግን ለምን ትቆያለህ እዚህ ስራ ላይ? ወይም ይሄን ሁላ መስዋዕትነት ከ10 ምናምን ሰዓት እንሰራለን ብለሃል አንድ ሰርጀሪ እና አንድ ታናሽ ወንድምህ ወይም የሆነ በጣም የሚመጣ ልጅ ቢጠይቅህ
ለምን ሌላ ፊልድ ገብተህ ምናምን ቢልህ ምንድነው መልስ? ፓሽን ይመስለኛል እንጂ ማይክሮ ሰርጀሪ ያን ያህል ገንዘብ የሚያስገኝ አይደለም። ያን ያህል ሲባል በቃ ትልቅ እንትን ይፈልጋል፣ ሲስተም ይፈልጋል። አሁን አለርት ብቻ ነው የምሰራው ይሄን ማይክሮ ሰርጀሪ የግል ላይ ለስራ ብል ለጊዜው ይሄንን ሰፖርት የሚያደርግ ሲስተም ያለው ቦታ የለም። እንዳልኩ ማይክሮስኮፕ በጣም ውድ ነው። አሁን ያው ሌተስት እንትን ከ50 በላይ ነው። ሰከንድ አንድ ራሱ ልግዛ ብትል ከ10 እስከ 20 ሚሊዮን እንደዚህ አካባቢ ነው ለዚህ ለማይክሮ ሰርጀሪ የሚያስፈልገው። ሲስተሙ ሰፖርት ሊያደርግ ይገባል። አይሲዩ ያስፈልገዋል። ትሬን ማድረግ አለብህ። ማንፓወር ነርሶቹም ማደንዘዣ የሚሰጡ ሐኪሞችም ለዚህ ለማይክሮ ሰርጀሪው ማለት ነው እና ራሱን የቻለ ሰፖርት ያደርጋል። ስለዚህ ያው ሞሮለስ በደሞዝ ነው የምኖረው። ማይክሮ ሰርጀሪ ሳይሆን ሌሎች ነገሮች ግን እሰራለሁ። በእርግጥ ማይክሮ ሰርጀሪውን ግን እዛው ነውና አድካሚ ነው። ታካሚዎችም አብዛኛው ደግሞ አቅም የሌላቸው ማህበረሰብ ናቸው የዚህ እንትን የሚጠቀሙት። እንዳልኩ ብዙ ጊዜ እጅ መቆረጥ የሚያጋጥመው የቀን ስራ ሰራተኞች ላይ ወይ ኮንስትራክሽን ላይ የሚሰሩ ናቸውና እነሱ የግል እንኳን የአገልግሎት ቢኖር ክፈሉ ብትላቸው አስቸጋሪ ነው፣ አይከፍሉም። እና አጠቃላይ ወጪው በጣም ኤክስፔንሲቭ ነው። በአለም አቀፍ እንትን ታይም ይፈልጋል፣ ሌበር ማንፓወር ይፈልጋል እና ኮስቱን ብትደምረው በጣም ኤክስፔንሲቭ የሆነ ህክምና ነው። ግን የአለርት የግል የመንግስት ህክምና ስለሆነ ሰብሲዳይዝ ስለሚያደርገው በጣም ቺፕ ነው ለታካሚው። እኛም ደግሞ ያው ኦልሞስት በነፃ ብትለው እንትን አይመስለኝም እና ያው በማይክሮ ሰርጀሪ በደሞዝ ነው እንትን የምለው። ደሞዝ መጠየቅ ይቻላል? በቂ ነው? እንዴት ነው? ያው ይነገራል እኮ ህክምና ላይ ደሞዝ በቂ እንዳልሆነ ብዙ ሰዎች እንትን እንደሚያደርጉ ይታወቃል። እና ሜቢ ብዙ አንዳንድ ሰው ደግሞ እንደውም በጣም ብዙ ብር የሚገኝ ነው የሚመስላቸው። ያው ጥቂት ወራት በፊት ያው ሐኪሞች ደሞዝ ጭማሪ እንደዚህ የጠየቁት ነገር ነበርና አሁን ተጨምሮልናል። ተጨምሯል? ወደ 100% የሚጠጋ ተጨምሯል። አሁን ባለው ያው ተሻሽሎ አሁን ባለው 31,000 ብር አካባቢ ነው የማገኘው በወር ግሮስ። ከታክስ በፊት ከታክስ በኋላ ወደ 20,000 ብር አካባቢ ነው። እንዴት ታየዋለህ ከስራው አንፃር? ያው ምንም ጥያቄ የለውም። ያው ለሰብ ስፔሻሊቲ ነው እንግዲህ። ለሌሎቹ ደግሞ እያነሰ እንዴት እንደሚሄድ ያው መገመት ይቻላል። ያው መቼም የቤት ኪራይ ምን ያህል እንደሆነ ይታወቃል። ትራንስፖርት፣ ሌሎች ወጪዎች፣ የትምህርት ቤት ልጆች ካሉ ያንን በትርፍ ሰዓት በመስራት ነው የምታካክሰው ወይስ እንዴት ነው የሚሆነው? በእርግጥ እኔ ያው ቤት አግኝቻለሁኝ። ቤት ማለት ያው ሆስፒታሉ ፕሮቫይድ ስላደረገኝ እሱ እንጂ ሁሉም ሰው ግን አያገኝም። ያው ዞሮ ዞሮ ለልጆች እንደዚህ ለትምህርት ቤት ለምናምን የግድ ዞሮ ዞሮ መስራት አለብህ እንጂ ደሞዙ እንደማይበቃ የታወቀ ምንም ጥያቄ የግድ ነው እንጂ ቤት ኪራይ ራሱ እኮ ስንት ነው? ያው ቤት እኔ አግኝቻለሁ ብያለሁ፣ ግን ለሌላው ታካሚ ሁሉም ሐኪም አይደለም የሚያገኘው። እኔ ያው እድለኛ ሆኜ ይሄን እድል ስላገኘው ነው። ብዙ ጊዜ ፕላስቲክ ሰርጀሪ ሲባል ሰው ላይ አእምሮ የሚመጣው የአሁኑ አይነቱ ሳይሆን ኮስሞቲክ ሰርጀሪ የሚመጣ ይመስለኛል። በተለይ በምዕራቡ ዓለም አፍንጫ ማሳመር፣ ከንፈር እንትን ማለት ከውበት ጋር የተገናኘው ነው እና እዚህ ተመሳሳይ ነው? ምንድነው ልዩነቱ ከዚህ ፊልድ ጋር? እና እሱንስ አትሰራም? ፕላስቲክ ሰርጀሪ ሲባል በነገራችን ላይ በኢትዮጵያ የሚሆን በዓለም አቀፍ ደረጃ ከኮስሞቲክ ሰርጀሪ ጋር አንድና ያው የማድረግ ሁኔታ አለ። አጠቃላይ ያው ጀነራል ፐብሊክ ማለት ነው፣ ግን አንድ አይነት አይደለም። ፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ማለት መልሶ መገንባት ማለት ነው። ያ ማለት አንድ መስራት ያልቻለን አካል መልሶ እንዲሰራ ማድረግ ወይም የጎደለን የሰውነት አካል መተካት ማለት ነው። ምሳሌ ብናይ ለምሳሌ አፍንጫ ሙሉ ለሙሉ በአደጋ ቢቆረጥ ወይ ደግሞ ካንሰር ይዞት ሙሉ ለሙሉ በሰርጀሪ ብናስወግደው ያንን ቦታ መልሶ መተካት። እጅ ለምሳሌ መስራት ቢያቀተው ጅማቱ ተቆርጦ ያንን ጅማት መቀጠል፣ ነርቭ ቢቆረጥ መተካት። ይሄ ነው አብዛኛው የምንሰራው። ኮስሞቲክ ሰርጀሪ አንዱ አካል ነው፣ የውበት ቀዶ ጥገና ማለት ነው። አገራችን ይሰራል። ምን ይሰራል? ለምሳሌ
አፍንጫ ቀጥ ማስደረግ፣ ቦርጭ ማጥፋት፣ ጡት ማስተካከል፣ ዳሌ መጨመር እንዲህ ነገሮች ይሰራሉ። ኦልሞስት ሁሉም ነገር ይሰራል። የተሸበሸበ ፊት ወይ ቦቶክስ በሚባል መርፌ በመውጋት ወይ ደግሞ በሰርጀሪ በመወጠር ወጣት ማስመሰል እንዲህ ነገሮች ይሰራሉ። ስለዚህ ሌላው ዓለም ላይ የምንሰማው ነገር ሁሉ አለ ማለት ነው። ይሰራል። ያው ጾታ ከመቀየር ውጭ ይሰራል። ህግ የሚፈቅደው ከሆነ የሚፈቅደው ይሰራል። ህግ የሚፈቅደው ነገር ብቻ ነው የሚገለገሉት። እና እንዴት ነው ኢንተረስትድ ነህ እንደዛ አይነት ነገር ላይ? እንዴት እንኳን እኔ ኢንተረስትድ አይደለሁም። ሞር መስራት የምፈልገው በሪኮንስትራክቲቭ ሰርጀሪው እና በዚህ በማይክሮ ሰርጀሪው ነው። አደጋ ላይ እንደዚህ ካንሰር ላይ የመሳሰሉ ቦታዎች ላይ መስራት ነው የምፈልገው። በተወሰነ መልኩ የምሰራባቸው ሁኔታዎች አሉ። ሴሌክት እያደረኩ እየመረጥኩ ለምሳሌ አሁን የወንድ ልጅ ጡት ትልቅ ቢሆን አስተካክልልኝ ቢል ይሄ ኮስሞቲክ ሰርጀሪ ነው። ግን የምሰራባቸው ሁኔታዎች አሉ። ለምሳሌ በቃ ዲፕሬሽን ቢፈጥርበት በቃ ሁልጊዜ ጃኬት የሚያደርግ ያንን ማውለቅ የማይችል ጂም ሄዶ በቃ መስራት የማይችል መቀላቀል የማይችል እንዲህ አይነት እንትኖች ላይ ጡት ማስተካከል ሰራለሁ። ፊት ላይ ጠባሳ ካለ ያንን ማስተካከል፣ ከንፈር ላይ የድርብ ከንፈር የምንለው ሲታይ የሆነ የሰው አይን የሚስብ ሰው በቃ ስም የሚሰጠው እንዲህ አይነት ነገሮች ሲሆን እሰራለሁ። ስለዚህ ችግር የሚፈጥርበት ሰውየው ላይ ከሆነ ከውበት ብቻ ፐርስፔክቲቭ የውበት ይባላል እንጂ የስነ ልቦና ጫና ያለው አይደለ። እንደዚህ ሲሆን አንተ ጀስቲፋይ ታደርገዋለህ። አርጌ ነው የምሰጠው። ጆሮ እንዲህ ወጣ ወጣ ሲል እሱን ምን ወጣ ወጣ ሲል ጆሮ እንዲህ ወደፊት እንዲህ ወጣ ወጣ ሲል ወደ ኋላ መለስ ማድረግ ማለት መኖር ይችላል። ምንም ባሰራውም ችግር የለውም። ግን ሰው ስሞች ይሰጡታል። በቃ ይሸማቀቃል። ሁሌ ኮፍያ የሚያደርግ ምናምን ሲሆን እንደዛ አይነት ነገሮችን እንሰራለን። እንዴት ነው ከእምነት አንጻር እንዲህ አይነት ነገሮች ይገድቡሃል ወይስ? ዋናው እንደውም እንዳልሰራ የሚያደርገኝ ያ ነው። ያው የተሰጠን የሰውነት ቅርጽ መቀየር ያው ስለማይቻል ከነዚህ ነገሮች ጋር ሪል የሆነ ጀስቲፊኬሽን ሲኖረው ነው የምሰራው። ለምሳሌ ቅድም ያልኳቸው እንዳሉ ሆኖ ሴቶች ለምሳሌ ጡታቸው ትልቅ ሆኖ የጀርባ ህመም የሚያመጣባቸው አሉ፣ አንገት ላይ የሚያም በዛን ጊዜ ጡቱን መቀነስ ማስተካከል እንዲህ ነገሮች ይሰራሉ። ስለዚህ ከህመም ጋር ከስነ ልቦና ጋር የተገናኙ ሞር ፈንክሽን እንዲያደርጉ ፕሮፐርሊ የሚያደርገው ነው። ግን ሰው ያኛውንም ይጠቀማል ብለህ ብዙ ነው ተጠቃሚ ያለው ያኛው አለው። ያው እንደዚህ ያው ገና ካልቸራችንም ያው ብዙ ስለማይፈቅድ ነው ይፋ ስለማይወጣ ነው እንጂ አለ ይሰራል፣ ይታወቃል። አንተ ፐርሰናሊ የሚያስጨምሩ ቦርጭ የሚያጠፋሉ ብዙ አደግፈውም ፐርሰናሊ እኔ ለመስራት ያው ፍላጎት ስለሌለኝ እንጂ ለምሳሌ በካንሰር ጡት ቢቆረጥ ማስቴክቶሚ በምንለው ምክንያት መልሰን መስራት አለ። ይሄ ያው በእርግጥ ኮስሞቲክ አይደለም፣ ያው ሰውነት መልሶ ሙሉ እንዲሆን ነው። ያው ዞሮ ከሆድ ላይ ነው ተወስዶ ብዙ ጊዜ የሚሰራው። ያው በዛ አጋጣሚ እንደ ሳይድ ኢፌክት ቦርጭ ማጥፋት አብሮ ይሰራል። ኦኬ ለአንዱ ጠቃሚ ይሆናል ማለት ነው። ከሆድ ወጥቶ ጡት መሆን ይችላል ማለት ነው። የሚገርም ነው። ወደ ማጠቃለል እየሄድን ነውና ወዴት ነው የሚሄደው ይሄ ፕላስቲክ ሰርጀሪ የምትለው? ይሄ አሁን እናንተ የምትሰሩት የቀዶ ጥገና ህክምና እንዴት ነበር? አሁን ወዴት ሊያድግ ይችላል? ከዚህ በኋላ ምን እንጠብቅ የሚለውን በተወሰነ መልኩ ብታሳየን ጆርኒውን። በጣም በፍጥነት እያደገ ነው። በእርግጥ ፕላስቲክ ሰርጀሪ ምናልባት ከታሪኩ ለመነሳት የመጀመሪያው ፕላስቲክ ሰርጀሪ የተሰራው የዛሬ 2500 ዓመት ህንድ ሀገር ውስጥ ነው። በወቅቱ ሰዎች ጥፋት ሲያጠፉ አፍንጫቸው ይቆረጥ ነበር፣ እንደ ቅጣት ማለት ነው። እና አፍንጫቸው ሲቆረጥ ሱሹትራ የሚባል ሐኪም ነበርና እሱ ጋር እየሄዱ አፍንጫ የተበላሸውን ያስተካክሉ ነበረ። ከግንባር ላይ ቆዳ ተወስዶ ያን የተቆረጠ አካል ማስተካከል ይሰራ ነበር። so he was the first plastic surgeon ማለት ነው። ስሙ ያኔ ፕላስቲክ ሰርጀሪ አይባልም። የታወቀው ቅርብ ጊዜ ነው። የዛሬ 2500 ዓመት እንዴት ተሰራ ብትል እንግሊዞች ህንድን ቀኝ ግዛት ሲገዙ አንድ ሐኪም ነው ዶክመንት ሲያገላብጥ ይሄንን ሰርጀሪ በደንብ በዲቴይል ተጽፎ ያገኘው እንዴት እንደሚሰራ ከነስዕሉ በደንብ የሚገልጽ ተገኝቶ ነውና የመጀመሪያው የተሰራው ያ ነው።
ግን እንደ ህክምና ፊልድ እንደ ፕላስቲክ ሰርጀሪ ወጣት የሚባል ነው። ኦኬ ምን ያህል ዓመት በደንብ ፖፑላር የሆነው በቃ የዛሬ 50 ዓመት እንደዚህ አካባቢ በደንብ እንትን ያለው። የሚገርምህ የፕላስቲክ ሰርጀሪ እንዲያድግ ያደረገው ጦርነቶች ናቸው። ጦርነት ፕላስቲክ ሰርጀሪ እንዲያድግ በጣም ነው የረዳው። እንዴት አድርጎ? አደጋ ሲፈጠር የፕላስቲክ ሰርጀሪ አባት የሚባለው እንግሊዛዊ ሰር ሃሮልድ ጊልስ የሚባል ሐኪም ነው። በወቅቱ በቃ በጣም በቃ ጦርነቱ አስከፊ ገጽታ ነበረው። ፊት ላይ በቃ በዚህ በመሳሪያ በፍንዳታ ሊሆን ይችላል ፊት መበላሸት፣ እግር፣ እጅ የተለያዩ አይነት አካል መጉደሎች ነበሩና ይህ ሐኪም በጣም ብዙ ቴክኒኮችን ያመጣ ነው በፕላስቲክ ሰርጀሪ እንዲያድግ የራሱን በቃ አባት የሚባል ነውና ከዛን ጊዜ ጀምሮ ነው። ከዛ ሁለተኛው ዓለም ጦርነት መጣ። ያን ጊዜ እያደገ መጣ። የኮሪያ ጦርነት፣ ከዛ የኢራቅ ጦርነት፣ ኩዌትን የወረረች ጊዜ 1991 በፈረንጆች አቆጣጠር። በእነዚህ ጊዜ እያደገ ነው የመጣው። በፊት ምንድን የነበረው ለምሳሌ እግር ላይ በቦምብ ፍንዳታ ቢከሰት ሰውየው እንዳይሞት ነው ቅድሚያ የሚሰጠው። ስለዚህ እንደሚደረገው እግር ነው የሚቆረጠው። መጀመሪያ መሰንበት ነው አይደል ያለበት። አሁን ግን አድጎ ሰውየው በህይወት እንዲተርፍ ብቻ ሳይሆን እግሩም እንዲተርፍ መራመድ እንዲችለው የሚፈለገውና ፕላስቲክ ሰርጀሪ ቴክኒኮች እያደጉ ነው። አሁንም ሪፋይን እያደረጉ ነው የመጡትና አሁን ያልኩ ማይክሮ ሰርጀሪ አሁን ዓለም የደረሰችበት ነው። እስከ 1 ሚሊሜትር አካባቢ ድረስ ያሉ ስራዎች በማይክሮስኮፕ የሚሰሩበት ነው። ከዛም በኋላ ይመጣል ደግሞ ሱፐር ማይክሮ ሰርጀሪ የሚባለው ከማይክሮ ሰርጀሪ በኋላ። ሱፐር ማይክሮ ሰርጀሪ ማለት ምንድነው? ከ1 ሚሊሜትር ወይም ከ0.8 ሚሊሜትር በታች የሆኑ የሰውነት አካላትን መስራት እስከ 0.2 0.1 ሚሊሜትር በአይን የማይታይ ይበለው እነሱ እየተሰሩ ያሉበት ደረጃ ነው ያለው። አሁን ምን አይነት የሰውነት አካል አለ ብሎ ለሚጠይቅ ሊምፋቲክ ሲስተም የሚባል አለ ሰውነታችን ላይ። ሊምፋቲክ ሲስተም ማለት ለማስረዳት ልብ ያው ደም ወደ ሰውነት ይረጫል በደም ቅዳ አማካኝነት ወይም አርተሪ። ከዛ ተረፈ ምርቱ ደግሞ በቬን አማካኝነት ወይም በደም መልስ ወደ ሰውነት ይመለሳል። እነዚህ ይሄ ሲስተም ግን በቂ አይደለም። ቬን የምንለው የደም መልስ በቂ አይደለም። የቀሩትን ፍሳሾች የሰውነት አካል ቬን የሚለው ያልመለሰውን በዚህ ሊምፋቲክ ሲስተም አማካኝነት ነው ወደ ሰውነት የሚመልሰው። ይሄ ሊምፋቲክ ሲስተም በጣም ቀጭን ናቸው። ከአንድ ሚሊሜትር በታች ናቸው። 0.2 0.3 0.6 እና የነዚህ ሰርጀሪ የሚሰራው በሱፐር ማይክሮ ሰርጀሪ ነው። የዚህ ችግር ያለበት ለምሳሌ ሊምፋቲክ ሲስተም ችግር ያለበት ኤግዛምፕል ወይም ምሳሌ የምንለው ዝሆን የምንለው ህመም ያው ሰው እንደሚያውቀው ያሳብጣል፣ እግር ያሳብጣል፣ ብልት አካባቢ ያሳብጣል። የዛ አይነት ችግር ያለበት ሊምፋቲክ ሲስተም ችግር አለበት ማለት ነው። ምናልባት የኔን ኤክስፒሪየንስ ለመንገር ፊውቸሩን ማይክሮ ሰርጀሪ ያው ታይዋን ነው ትሬንድ የሆንኩትና እዛ ትሬንድ ሆኜ በደንብ በቃ እነሱ የሚሰሩትን መስራት ጀምሬ በቃ ቻልኩኝ በቃ ብዬ ስል አንደኛ ይሄ ሱፐር ማይክሮ ሰርጀሪ አለ። ከዛ በኋላ ደግሞ በዚህ በሱፐር ማይክሮ ሰርጀሪ አንቱ የተባሉ ሰርጅኖች አሉ። ለምሳሌ ፕሮፌሰር ኮሺማ የሚባል ጃፓናዊ ሐኪም አለና እሱ ሲያወራ ፊውቸር ምንድን ነው በፕላስቲክ ሰርጀሪ ሲባል ናኖ ሰርጀሪ የሚባል ይመጣል። ናኖ ሰርጀሪ ወይም ኢንቪዚብል ሰርጀሪ ወይም የማይታይ ሰርጀሪ ይመጣል አለ። ምንድነው? ፕሪዲክት ያደረገው ማለት ነው፣ የተነበየው ነው። ሴሉላር ሰርጀሪ ወይም ህዋስ ላይ ሰርጀሪ መሰራት ይጀምራል። ሞለኪላር ሰርጀሪ ከባድ ነው በጣም እና ክሮቹ እናንተም በቃ ማየት ማትችላቸው በቃ ማለት ይሄ ደግሞ ከማይክሮ ሰርጀሪ ነው ኢንቪዚብል ሰርጀሪ እና አሁን እኛ ከምንሰራበት በቃ ራሱን የቻለ ሌላ ትሬኒንግ ይፈልጋል። አሁን እኔ ያንን ልሰራ አልችልም እና ወደዛ እየሄደ ነው። እድገቱ በጣም ከፍ እያለ ነው። ፕላስቲክ ሰርጀሪ በኮስሞቲክ ሰርጀሪውም እንደዚሁ በጣም እያደገ ነው። ቅድም እንደተባለው ብዙ ነገሮች ይሰራሉ፣ ቦርጭ ማጥፋት እንዲህ ከዛ አልፎ አሁን ጾታ መቀየር እየተሰራ ነው። አሁን ደግሞ ከዛም ወጣ ብለው ሰዎች
እንስሳ መምሰል የሚፈልጉ ሰዎች አሉ። ነብር አስመሰለኝ ብለው ወይም ድመት መምሰል እፈልጋለሁ ብለው እየተሰሩ ነው። ይፈቀዳል? ያው አውሮፓና አሜሪካ ያው መብት የሚባል ነገር ስላለ ስለዚህ ድመት ልሁን ካልክ ድመት አስመስሎ ሊያወጣ ይችላል። የተሰራለት አለ። ድመት የሚመስሉ በጣም የተለያዩ ምላስ መሰንጠቅ ኮመን የሆነ ፕራክቲስ ነው። ጉንጭን ቀዳዳ ማስደረግ፣ ከዛ ላይ ደግሞ የሚወተፉ ጌጣጌጦች ማድረግ። ያቺን ነገር ቢያወጣት እኮ ምራቁም ወይ ምግቡም በዛ ይወጣል። እንዲህ አይነት ነገሮች አሉ። ግን ደግሞ በሌላ በኩል ስታይ ደግሞ የሞራል ኢሹ ደግሞ አለ። አንዳንድ ሀገሮች ወንድ ልጅህን ላስገርዝ ብትል አይቻልም። 18 ዓመት ሞልቶት ራሱ ነው መወሰን ያለበት። ይሄ አካል ማጉደለው ብለው የታሰሩ ሰዎችም አሉ። እንደዛ አይነት ነገር ሰምቻለሁ። ተቃርኖ ፓራዶክስ አለ ማለት ነው። ሌላ ደግሞ ከኤአይ ጋር ወቅቱ ኤአይ ነው አይደለም? ከአርቲፊሻል ኢንተለጀንስ ጋር ቀጥታ ግንኙነት አለው። እንደውም ይሄ ኤአይ በደንብ ሳይታወቅ ቀደም ብሎ የተጀመረ ይመስለኛል ፕላስቲክ ሰርጀሪ ላይ። እንደውም አንድ ቀዶ ሕክምና አካሂደናል አለርት ሆስፒታል። በኤአይ ተጠቅመን ማለት ነው። ቆይቷል። ኦልሞስት 7 ዓመት አካባቢ ይመስለኛል ከኮቪድ በፊት። ኤአይ በደንብ ሳይታወቅ ኢትዮጵያ ውስጥ ማለት ነው። ኢቭን በኢንተርናሽናሊ ኤአይ ብዙ እንትን አይባልም ነበር። ምንድነው የተሰራው? የቼክ ሐኪም ነው። ታካሚዋ አጥንቷ ላይ እክል ነበራት። የአገጭ ላይ የሚገኘው አጥንት መንጋጋ ነው የሚባለው፣ የመንጋጋ አጥንት። ስለዚህ ምንድነው የተደረገው? ሲቲ ስካን ይነሳል፣ የአካባቢ ጭንቅላቱ ያገጩ። ከዛ በኋላ ደግሞ ያ ከተወሰደ በኋላ ከወጣ በኋላ ያ እክል ወይም ህመም ያ ቦታ መተካት አለበት። የሚተካው ከየት ነው? ከእግር ላይ ካለ አጥንት ነው። እንደሚታወቀው እግር ላይ 2 አጥንቶች አሉ፣ ፊቡላና ቲቢያ የሚባል። ስለዚህ አንዱን አጥንት ይወሰዳል፣ ሰውየው መራመድ ይችላል። እንደ ስፔር ፓርት ብለህ ማሰብ ይቻላል። እና ሲቲ ስካን ተነሳች፣ እግሯንም ፊቷንም ማለት ነው። ከዛ ያንን ሲቲ ወሰደና አውሮፓ፣ ያው እዚህ አይደለም አውሮፓ እዛው ሀገሩ ወስዶ ወደ 5000 ዩሮ አካባቢ ነው የተከፈለበት። ያው እርዳታ አፈላልጎ ነው እንትን ያደረገው። ከዛ ካምፓኒዎች አሉ። ያ የሚወጣው አካል መጀመሪያ ካልኩሌት ያደርጋል፣ በ3D ፎርማት ቼክ ያደርጋል። ከዛ ከእግር ጋር ምን ያህል ሴንቲሜትር አጥንት ያስፈልጋል። ያው እንደምታውቀው አገጭ አጥንት ቀጥ ያለ አይደለም፣ በ3D አይነት እንዲህ ጠፍጥፍ ያለ ነገር ነውና ያንን ሼፕ እንዲይዝ የቱ ጋ ነው መቆረጥ ያለበት፣ ስንት ሴንቲሜትር መሆን አለበት የሚለውን ካልኩሌት ያደርጋል። ይሄ ኤአይ ማለት ነው። ከዛ በኋላ ይሁን ላይ በቃም ከተቆራረጠ አጥንቱን የተወሰነ ሼፕ ከተደረገ በኋላ ሙሉ ለሙሉ መቆረጥ የለም፣ ከተቆረጠ ይሞታል። ስለዚህ የተወሰነ ግንኙነት ኖሮት ነው፣ የተወሰነች ነው አጥንቷ የምትለያየው። ሼፑን ከተሰራ በኋላ የጎደለው አገጭ ላይ ይገባል። ከገባ በኋላ ደግሞ በብረት መገናኘት አለበት። ያ ብረትም በ3D ፕሪንት ይደረጋል። እነዚህን ነገሮች ለማያያዝ ብሎኖች ያስፈልጋል። ብሎኖቹም እንደዚሁ በ3D ከላይ እስከታች የተለያየ ሳይዝ ነው ያላቸው። እያንዳንዳቸው ካልኩሌት ተደርገው ነው የሚሰሩትና ሞዴልም ይሰራል። መጀመሪያ ራሱ አገጩንም እዛ እግርም ላይ ያለው ፕራክቲስ እንድታደርግበት ካቲንግ ጋይድ የሚባል አለ የምትቆርጥበትና እያንዳንዱ ነገር ተሰርቶ ከዛ በኋላ ስራህንም ያቀልልሃል። እንደዛ አድርገህ ፐርፌክትሊ መግጠም የሚቻልበት ቴክኖሎጂ ነው። ኢንተረስቲንግ። ምንድነው የሚጨምረው? ይሄ ፕሪሲሽን ነው። አንደኛ በጣም በትክክል ነገሩ በቃ ሳይዟ ምኗ ሙከራ ነገር የለም። የተቆረጠችውን አካል መልሰህ ነው በቃ የምትሰራ። ግጥም ማድረግ ነው። ፊልም ነው የሚመስለው። ለእኛም በቃ ትልቅ በጣም እንትን ከባድ እንትን አሁን በእርግጥ አሁንም እንደዚህ እንሰራለን፣ ግን በኤአይ ሳይሆን የአጥንቱን ወስደን እየለካን ምናምን እያየን ነው። እንደዛ አንደኛ በጣም ጊዜ ይፈጃል። ይሄ አሁን የምንሰራው ይሄኛው ፈጣን ነው። የኤአዩ ፈጣን በቃ የቱ ጋር ነው የምትቆርጠው፣ እንዴት ነው የምታወጣው ምናምን በቃ ጨርሷል፣ አልቋል። ቀደም ብለህ ታውቀዋለህ። ይሄ ግን ያው ጊዜ ይፈጃል። እንደዛ ደግሞ ፐርፌክት አይመጣም።
እና ከኤአይ ጋር በጣም ከፍተኛ የሆነ ግንኙነት 3D ፕሪንቲንግ ኤአይ ፕላስቲክ ሰርጀሪ ወደፊት ሀገራችንም ያው ከዚህ ጋር ኢንቴግሬት አድርገን መስራት የምንችልባቸው እድሎች አሉ። ኤአይ ጤናው ጋር ትልቅ ፊውቸር እንዳለው ብዙ እንትኖች እያሳዩ ነው። እኔም እያነበብኩ ነው። በጣም ብዙ ነገሮችን አይደል ሊያቀል እንደሚችል ሪፕሌስ ሊያደርግ እንደሚችል እንደውም እየተፈራ ነው። አንዳንድ ሕክምና ራሱ ሪፕሌስ ሊያደርግ ይችላል የሚሉ እንትኖች አሉ እና አይ ቲንክ አትሊስት ያፈጥናል፣ ፕሪሲሽን ይኖረዋል ምናምን። ይሄ ትልቅ አጋዥ በመሆን ላይ ግን ምንም ጥርጥር የለውም ማለት ነው። እንደውም ሮቦቲክ ሰርጀሪም አለ በዚህ። በእርግጥ ሮቦቲክ ሰርጀሪ ሌሎች ፊልዶች ላይ ነው በጣም ያለው። በተለይ ጋይኒኮሎጂ ምንድነው ስነ ተዋልዶ ላይ አፕሊኬሽን አለው። ቶንሲል ህክምና ላይ እንደዚህ የተወሰኑ እንትኖች ላይ በደንብ አሁን አፕሊኬሽን አለው። ፕላስቲክ ሰርጀሪ ላይ ገና አርሊ ነው ግን አሉ የተወሰኑ ማይክሮ ሰርጀሪ ላይ በሮቦት የሚሰራ ሮቦቲክ ሰርጀሪ ማለት በነገራችን ላይ ለሰው እንዲያውቅ ሙሉ ለሙሉ ሮቦቱ ይሰራል ማለት ሳይሆን አንድ ጊዜ የማየት እድል ገጥሞ የነበረ ስዊድን እና ምንድነው ማሽኖቹ ይሄ ወይም እጆቹ መቀሶቹ እንዳይደማ የሚያደርጉት ነገሮች እዛ ሰውነት ውስጥ ይገቡና ሐኪሙ ልክ እንደ ድሮን ቴክኖሎጂ ሌላ ቦታ ነው ያለው። እዛ ታካሚው ጋር ሳይሆን ሌላ ስክሪን አለ እንደ 3D የሚለብሰው አለ ልክ ጆይስቲክ በቃ ድሮን እንደምታበራው ሐኪሙ ሌላ ቦታ ነው። ምንም መታጠብ መልበስ አይጠበቅበትም። በማሽን እያየ ይሰራል። ሰርጀሪው የሚያከናውነው ማሽኑ ነው እንጂ ሙሉ ለሙሉ 100% ሮቦቱ አይደለም። ግን ብዙ ነገሩን ይዛል ማለት ነው። አንደኛ ፕሪሲሽን በጣም ፋይን ስለሆኑ በጣም በቃ ፕሪሳይስ ነው። ኤግዛክትሊ ያንን ቦታ እክሉን ነው የምታወጣው። እንደገና ደግሞ ህመም ምናምን አይኖረውም። ክፍተቶቹ ቀዳዳዎቹ በጣም ትንሽ ናቸው። ቁስሉ በቃ ወዲያው ነው የሚድነው። በሚቀጥለው ቀን ወይም ደግሞ በአንድ ቀን የዛኑ ቀን ወደ ቤቱ ሊሄድ ይችላል። እንዲህ ነገሮች እናጠቃልና በመጨረሻ ምናልባት ማለት የምትፈልገው እንደው ምን ትዝ አለኝ የዛሬ 15 ዓመት 16 ዓመት ጥቁር አንበሳ ውስጥ እኔ እናንተ የካፌ ምግብ ሰልችቶ የሆነች ሴትዮ ምግብ እየሸጠችልን አብረን ምንበላት ታይም ላይ ምናወራት ወሬ ትዝ አለችኝና ከ15 ከ16 ዓመት በኋላ ደግሞ እንግዳ የሆነ ቢልኮር ፖድካስት ላይ ስንገናኝ ያኔ ብንሆን ይሄን እናስበው ነበር ወይ የሚል አእምሮዬ ላይ እያሰብኩ ነበርና አይ ቲንክ በጣም ደስ ብሎኛል። በዚህ አጋጣሚ ኤኒቲንግ ማለት የምትፈልገው ነገር ካለ? ያኔ እኔ ወደ መጨረሻው ዓመት አካባቢ ኢንተርንሺፕ አካባቢ ስደርስ ከነን ካፌ መሆን አማረኝ ማለት በዛ ትምህርት ቤቱ የሚያቀርብልን ምግብ ሰለቸኝ። ትንሽ ሲኒየርነት አንተ ደግሞ ቀደም ብሎ ቀደም ብዬ ሰለቸኝ። ትንሽ ቀደም ማለት ጥሩ ነው ብዬ እና ካፌ የምትጠቀም ከሆነ ያው አልጋም ይሰጣል ምግብም ትጠቀማለህ እና ሁለት ምርጫ ነበረ። እኛ የወሰነው መተኛውን እንፈልጋለን ምግቡን ግን አንፈልግም። ስለዚህ ያቺ የምትመደበዋ ብር ተሰጠችን። ቁርስ ምሳ እራት እየበላህ ለወር ሙሉ አይ ቲንክ 80 ብር ነበር መሰለኝ መንግስት የሚመድበው ያኔ 80 ብር ነው ረሳው ታይገርም እንደዛ። ስለዚህ ያቺን ብር መውሰድ ጀመርን። ስለዚህ ወር እስከ ወር መንግስት የሚያበላን በ80 ብር ነበር ማለት ነውና ስለዚህ ያው እኔ እናንተ ወተን ከሰኞ እስከ ዓርብ ምሳ ለወሩ ሙሉ ታቀርብልን ነበረች። ለሌሎችም ጭምር በመኪና ይዛ መጣ። በዚህ ኢንተርፕረነር ነች አሁን ሳስበው እና በሳምንት 5 ቀን ለወሩ ሙሉ ማለት ነው የበላ ምሳ 70-80 ብር መሰለኝ። ስለዚህ 40 ብር ሴቭ እናደርግ ነበር። ሴቪንጉን አስታውስ ሼር እናደርግ ሴቪንግ ስለ ያው መንግስት 80 ብር ሲሰጣ 40 ብር ይቀርቶ 40 ብር የሚገርም ነው። ምሳ ብቻ ነው ምሳ ነው ግን አስበው ዶሮ ነበር ስጋ ፍሩቱላ ይዛልን ሙዙን መጨረሻ ላይ ግን አንድ ለሁለት አደረገችብና ኢንፍሌሽኑ ሲመጣ አንዳንድ ሙዝ ይሰጠን ነበር። ዋጋ ምናምን ኤክስፔንሲቭ ሲሆን ግማሽ እንበላ ነበርና ብሩ ያኔ ምን ያህል ጠንካራ እንደሆነ ያሳይ ነበርና ሲኒየር የሆነ ግን ጓደኛ ነበርን ማለት ነው። ይሄ የሚያሳየው አብረን ምክንያቱም ያው ጀማዓ ስለሚያገናኘን ነበር። በቀን ቢያንስ 2 ቀን ገናኝ ነበር። 2 ጊዜ በቀን 2
ዙርና 10 ጀማዓ ምን ገናኝ ነበር መስጊድ ነበረችን አይደል 45 ቁጥር አረሳትም መቼም በደንብ በዛ ወይ ነው ሶ ያኔ ሆነ ስታስብ አሁን እንግዲህ የደረስከበት ቦታ አለ በጣም አም ፕራውድ ኦፍ ዩ በጣም ደስተኛ ነኝ ቢላልም የሄደበት የራሱ ትራክ አለ ሶ እንዴት ታየዋለህ ይታሰባል ያኔ ኢንቪዥን ይደረጋል ወይስ ከዚህ በላይ ይደረጋል የሚለው እንደዛ አይመስለኝም እኔ አሁን በፊት ልክ በቃ ስጨርስ ኢንተርናል ሜዲሲን የውስጥ ደዌ ስፔሻሊስት ሆናለሁ ብዬ ነበር ያሰብኩት ለምን በቃ ሳይንሱ በጣም ኢምፕረስ ያደረገኝ ነበር አስተማሪዎቻችን እውቀታቸው በጣም በቃ ከጥግ እስከ ጥልቅ ነው ስለ ህክምናው ብቻ ሳይሆን ከህክምናው ውጭ በቃ እኔ እንደነሱ የሚያውቅ ሰው ያለ አይመስለኝም እና እኔም እንደነሱ መሆን እፈልግ ነበር ማከምም እፈልግ ነበር በኋላ ገጠር ከሄድኩ በኋላ ግን ምንድነው የሆነው ሁለት ሐኪሞች ነው የነበርነው ጂፒዎች ሌላ በቃ ምንም ገና አዲስ ሆስፒታል ነው ምንም ሌላ ሐኪም የለምና ስለዚህ በቃ የቀዶ ህክምና የሚያስፈልጋቸው ታካሚ ሲመጡ ሁሉንም በቃ ሪፈር ነው ወላዶችም ሲመጡ ያው ሰርጀሪ ካላስፈለገ እናዋለዳለን ግን ሰርጀሪ ካላስፈለገ በቃ ሪፈር ነው ስለዚህ ያ ትንሽ አስተሳሰብ እየቀየረው መጣ ምናልባት የሆነ ፕሮሲጀር ነገር ላይ ማር ብዬ ቀየርኩ በኋላ ላይ ፕላስቲክ ሰርጀሪ እንደዚህ ማስታወቂያ ሲወጣ ጓደኛዬ ነገረኝ ፕላስቲክ ሰርጀን ሆናለሁ ብዬ አላሰብኩም በቃ ወይ ፕሮሲጀር ነው ወይ አጥንት ሐኪም ወይ ማህፀን ሐኪም ወይ ማህፀን ሰርጀሪ ያለው ነገር ብዬ እጅ ሚነካካ እንጂ ፕላስቲክ ሰርጀን ሆናለሁ ብዬ አልነበረም አንድ ጓደኛ ማስታወቂያ ወጥቷል ሲለኝ ስለ ፕላስቲክ ሰርጀሪ አላውቅም እዚህ ሀገር እንደሚሰጥም አላውቅም ህክምናው እንዳለ አላውቅም ነበርና እዛ ሳነብ ምናምን ይሄ ነገር ደስ ይላል አልኩ ፈተና ኢንተርቪው አልፌ ወደዛ ገባው ማለት ነው ኢንተረስቲንግ ያው አሁን አንተም ወሰነህ ነው ወይስ እንደኔ ነው እኔ ታስታውስ የለ እኔ በጣም ትንሽ ፐብሊክ ሄልዝ ኢንተረስት ነበርኝና ፐብሊክ ሄልዝ ላይ ብዙ ጊዜ ማውርቻለሁ ወጣ ያለ ኢንተረስት ነበር ብዙ ሰው ማይገባበት ፊልም እኔ አውርተን ነበር ባይዘው አይደል ዲስከስ አድርገናል ፐብሊክ ሄልዝ ላይ እንዴት ነው ፊውቸር እና ያው ፓሽን ነው መጀመሪያ የሚታየው ግን የተወሰነ ዲስከስ እናደርግ ነበር ልክ ነው ሶ በሱ ነው ሄድኩኝ አንተ በፕላስቲክ ሰርጀሪ ሄድክ በመሃል ደግሞ ቢልኮር የሚባል አመጣና ደግሞ አገናኘንና ሶ እንደ እኔ በኔ በኩል ጨርሻለሁ እንደ ቢልኮር ፖድካስት በጣም እጅግ ከልብ ነው ማመሰግነው ለሰራኸው ስራ በቢልኮር ስም በጣም እውቅና መስጠት እንፈልጋለን ኮንግራቹሌሽንስ እንዴ ኮንግራቹሌሽንስ አላልኩም በጣም ደስ ይላል ለብዙ ወጣቶችም ለሚመጡ ባለሙያዎችም ኢንስፓየር የሚያደርግ ነገር ነው ብዬ አስባለሁ እንደ ተቋምም ይሄ ተመቻችቶ መሰራቱ ተቋሙም ትልቅ ኮንግራቹሌሽንስ ልንለው ይገባል አረተ ሆስፒታልን ያንን ብዬ መጨረስ ፈልጋለሁ ኤኒቲንግ ማለት የምትፈልገው ነገር ካለ በልና ያው ይሄን እድል ካገኘው አይቀር ያው ቢልኮር ተደራሽነቱ ሰፊ ስለሆነ አንዳንድ ነገሮች የሚመለከታቸው አካል እንደው መልእክት ባስተላለፍ ደስ ይለኛል ምንድነው የሀገራችን ህክምና ያው በግሌም አንዳንድ ሰዎችም ጋር ሐኪሞችም ጋር ስወያይ ያገኘሁት እንትን ነውና አንደኛው ወደፊት እንዳያድግ የሚያደርገው ኳሊቲ ሰርቪስ እንዳይሰጥ የሚያደርገው በተጨማሪም ደግሞ ባለሙያተኛው በደም ደስተኛ ሆኖ አገልግሎት እንዳይሰጥ የሚያደርጋቸው አንዳንድ ነገሮች አሉ ይሄው ምንድነው ህክምና በጣም ከፍተኛ በሆነ በድጎማ ነው የሚኖር ያለው በመንግስት ያው ተገቢ ነው ያስፈልጋል ለህዝቡ ያው አቅሙ የታወቀ ነው ነገር ግን የራሱ በጣም ኔጌቲቭ ሳይድ ኢፌክት አለው አንደኛ መንግስት በቃ ኪሳራ ነው ጤና ይመስለኛልና እንደ ፖዚቲቭሊ ለማየት እስካሁን ራሱ ፖዚቲቭሊ ማየቱ በጣም የሚያስመሰግነው ነው ብዬ አስባለሁ ኪሳራ ከገንዘብ አንፃር ሰው ሲተርፍ ደግሞ ብዙ ትርፍ አለ አሁን ለምሳሌ ባንኮች ውሰድ አየር መንገድ ውሰድ ቴሌ ውሰድ በደንብ እንዳይኑ ብሌን ነው የሚንከባከበው ገቢ ያለው ያሳድጋል የሰውን ኑሮ ያሻሽላል ያቀላጥፋል ስለዚህ እዛ ያሉ ተገልጋዮችን በደንብ ይገለገላሉ እንደምታየው ነው በየጊዜው እያደገ ነው ሰርቪሳቸው አየር መንገድ በል ቴሌ በል በብዙ ነገር ሳቲስፋይድ ነው ሰውን ዘመኑ ያፈራቸውን ነገሮች ይጠቀማሉ እያደገ ነው የሚሄደው ጤናው ላይ ስትመጣ ግን
በጣም ድጎማ ብቻ ስለሆነ ትንሽ ይከብዳል ለማሳደግም ለሰውም ደሞዝም ለመጨመር እንደዚህ። አየር መንገድ ግን አትራፊ ነው። ቴሌም እንደዛ መስጠት ይችላል፣ መክፈል ይችላል፣ ሰርቪሱንም ያስፋፋል። ስለዚህ ምናልባት እኔ የሚመስለኝ ሕክምናውን ለማሳደግ አንደኛ የኢንሹራንስ ሲስተም በደንብ ማደግ አለበት። ምናልባት ታይዋን ያየሁት ተሞክሮ ምንድነው፣ ሌላውም ሀገር እንደዛ ይመስለኛል። ኢንሹራንስ ይከፍላሉ ሰዎች፣ በጣም ውድ የሆኑ ሰርቪሶችንም ያገኛሉ በኢንሹራንስ ማለት ነው። ኢንሹራንስ ካልከፈሉ ነፃ አገልግሎት የለም። በጣም ውድ ነው፣ እጅግ በጣም ውድ ነው። ስለዚህ ያንን ነገር ሰፖርት ያደርጋል። ስለዚህ ሀገራችንም በእርግጥ ተጀምሯል፣ ግን በጣም በስሱ ነው፣ በጣም በትንሽ ነው እንትን የሚለው። አገልግሎቶቹም በጣም ርካሽ ናቸው። በነገራችን ላይ በጣም ረጅም ሰርጀሪ ተሰርቶ አይ ቲንክ ይመስለኛል ከፍተኛው ክፍያ 3000 ብር አካባቢ ነው። ምናልባት የኛ ታካሚ ቅድም ያልኩ ከ10,000 ብር የበለጠ ያወጣ አይመስለኝም። በሌላ ሀገር ቢሆን በግል ቢሆን ኢትዮጵያ ራሱ ሚሊየንስ ነው አይደል? ውጭ ሀገሩን ተወና እዚህ ኢትዮጵያ ራሱ ከሚሊየን ብሮች በላይ ነው የሚያስወጣውና ስለዚህ ይሄንን ማስፋት አለበት። የአትራፊ እንዲሆን የራሳቸውን ስትራቴጂ መንደፍ አለባቸው ብዬ አስባለሁ። እኔ ታየኝ እንትኑን ከፍ ማድረግ፣ ኢንሹራንሱን በደንብ ከፍ ማድረግ አትራፊ እንዲሆን። አሁን ፐብሊክ ፕራይቬት ፓርትነርሺፕ የተባሉ የተጀመሩ ነገሮች አሉ። እሱን ማጠናከር፣ በእርግጥ ያው ጫናውን ህዝቡ ላይ እንዳያርፍ የተወሰነ ያው ልጓም ያስፈልገዋል። ነገር ግን አትራፊ መሆን ከጀመረ ለመንግስትም ጠቃሚ ነው፣ ለታካሚውም ኳሊቲ የሆነ ሰርቪስ ያገኛል፣ ሰውም ደስ እያለው ሰርቪስ ይሰጣል። በነገራችን ላይ አለርት ለምሳሌ እስከ 400,000 ሰው ይመስለኛል በአመት የሚያየው። ከጥቁር አንበሳ ቀጥሎ ከፍተኛውን የታካሚ ቁጥር የሚያየው አለርት ነውና አሁን ኢንሹራንስ ሲስተሙ በደንብ ዴቨሎፕ ቢያደርግና በደንብ በትክክል ሰዎች ቢከፍሉ እንትን ቢል ጀነሬት የሚያደርገውን ብር አስበው። ምናልባት አሁን ይሄን የግል ሆስፒታል ቢሆን አስበዋል ምን ያህል ብር ምናልባት በአንድ አመት ውስጥ ትሪሊየን ብር ሊያመጣ ይችል ይሆናል፣ አላውቅም። ስለዚህ አትራፊ የሚሆንበት መንገድ መንግስትም ራሱን መቀየስ አለበት። በዛውም የጤና ባለሙያንም ኑሮ ማሻሻል አለበት። ለህብረተሰቡም የሚሰሙትን ሮሮች መቀነስ የሚቻለው በዛ ነው። በትክክል ከከፈልክ ትክክለኛውን ሰርቪስ ታገኛለህ፣ መድኃኒት በትክክል ታገኛለህ፣ ላቦራቶሪ በደንብ ምርመራዎች ይገኛሉ፣ ሰርጀሪዎች በትክክል ይሰራሉ። እነዚህ ነገሮችና ለሁሉም ጠቃሚ ነው ብዬ አስባለሁና ይህንን ማስተላለፍ ፈልጋለሁ። በተረፈ የማይክሮ ሰርጀሪ አዲስ ሙያ ነው፣ አዲስ ፊልድ ነው፣ ገና አዲስ ለኢትዮጵያ ማለት ነው። ሰርቪሱን በጣም ገና እያደገ ገና ጅማሮ ላይ ነው ያለውና ሁሉም ታካሚ ወደ አንድ ቦታ ከመጣ የራሱ የሆነ ዲዛስተር አለው። ምናልባት ይሄ በሚዲያ ላይ መቅረቡ የራሱ ምናልባት አድቫንቴጅ ቢኖረውም የራሱ ጎንዮሽ ጉዳት አለው። ሁሉም ሰው ወደ አንድ ቦታ ከመጣ በቃ መተንፈስ ሊያስቸግር ይችላልና አጭርና የረጅም ጊዜ እቅድ አውጥተን አጫጭር ስልጠና ኮርሶች መስጠት፣ ወደፊት ደግሞ በደንብ ፎርማል የሆነ ትሬኒንግ ሰተን ብቁ ሐኪሞችን ለማምረት ለማሰልጠን እቅዶች አሉን። ሌላ አለርት ሆስፒታል በነገራችን ላይ ይህንን ከግምት ውስጥ በማስገባት 7 ፎቅ ያለው የፕላስቲክ ሰርጀሪ ሕክምና የሚሰጥበት ሴንተር ኦፍ ኤክሰለንስ እየተሰራ ነው ያለው። ወደ 2ኛው ፎቅ አካባቢ ደርሷል። ይህም የሆነበት ምክንያት ምንድን ነው? ኢትዮጵያ የኮሴክሳ የሚባል ታውቃለህ? የሰርጅኖች ማህበር የአፍሪካ ሀገሮች 15 ሀገሮች ያሉበት ነው። ኢትዮጵያ የዛ ማህበር መስራችና አባል ነች። የተለያዩ ፊልዶች አሉበት፣ ጀነራል ሰርጀሪ እንዲህ የሚባሉና ፕላስቲክ ሰርጀሪም አንዱ የዛ የኮሴክሳ አንዱ ዘርፍ ነውና በዛ ሰርቲፊኬት ካገኘ እነዚህ 15 ሀገሮች አገልግሎት መስጠት ሰርጀሪ መስራት ትችላለህ፣ መቀጠር ትችላለህና አለርት የዛ አንዱ ሬጂስተርድ የሆነ ሴንተር ነውና በእኛ ፊልድ በዚህ በፕላስቲክ ሰርጀሪ በጣም ፌመስ ታዋቂ የሆነ ቦታ ነው አለርት።
ያው በዋነኝነት ስልጠና እንሰጣለን ለኢትዮጵያውያን። ነገር ግን እነዚህ 15 አፍሪካ ሀገራት የአለርትን ዝና በጣም ስለሚያውቁ እዚህ መሰልጠን በጣም ይፈልጋሉና በጣም ብዙ ጥያቄ ይመጣል። ግን አቅማችን ውስን ስለሆነ ትንሽ ሰዎች ነው የምንቀበለው። ያሰለጠናቸው አሉ 3 ዓመት አሰልጥነን ያስመረቅናቸው አሉ። ከመብዛቱ የተነሳ አሁን ምንድነው የምናደርገው? ከአንድ ሀገር ሌላ ሰው ከመጣ አንቀበልም። ከሌላ ቅድሚያ የምንሰጠው መጥቶ ከማያውቅ ሀገር ነውና ፊውቸር አለው። አሁንም የተሰጠና ብዙ ማስታወቂያ ብዙ አንሰራም። ለምን በጣም መተንፈስ ነው የሚያቅተህ ከታወቀ። ያው በሪፈራል እንዲህ የሚያውቁ ሰዎች ይመጣሉና ለ130 ሚሊዮን ያሉ ሰርቪሶች ያው ትንሽ ቦታዎች ነው ያሉት። ፕላስቲክ ሰርጅን ያለው ቢበዛ ከ70 የሚበልጥ አይመስለኝም። ለ130 ሚሊዮን ስታካፍለው ትንሽ ነው። ማይክሮ ሰርጀሪ ደግሞ 2 ሰው አካባቢ ይመስለኛል። ምናልባት አሁን ትሬኒንግ ላይ ያሉም ይኖራሉ። እንዲሁም በትሬኒንግ ደግሞ የሚሰጡም አሉ። በእርግጥ እና በጣት የሚቆጠሩ ስለሆነ ያሉት አገልግሎቱ ገና አዲስ ነው። ተደራሽ ለማድረግ ከባድ እንትን ነውና ፕሪቨንሽን ላይም መስራት አለብን። ያው ጤና ጥበቃ ሚኒስቴር አንዱ ስራ ያው ፕሪቨንሽን ላይ ነው፣ መከላከል ላይ። እንዲህ አይነት ጣት መቆረጥ እንዲህ ነገሮች እንዳይደርሱ ደግሞ ሴፍቲ ስታንዳርዶችን መከተል ያስፈልጋል። ብዙ ጊዜ አደጋ የሚከሰተው ያው ሰራተኞች ላይ ስለሆነ ጓንት ማድረግ ሊሆን ይችላል፣ ኮፍያ፣ ቆብ ማድረግ፣ መከላከያ ነገሮች ማድረግ። በሺፍት ደግሞ በሚሰሩበት ጊዜ ኦቨርታይም በጣም ብዙ አለ መስራት። እንዲህ ነገሮችን ስታንዳርዶችን መከተል አለባቸው እንጂ ሰርቪስ ዋለ ተብሎ በአንድ ጊዜ አሁን 2 ሰው ቢመጣ በቃ አንዱ አይሰራለትም። ገብቷል አይደል? ስለዚህ ጥንቃቄ ያስፈልጋል። አገልግሎቶቹ ይሰጣሉ። ምናልባት ያው ይሄኛው ጎል ተወጣ እንጂ በዋነኛነት የዚህ የማይክሮ ሰርጀሪ ትሩፋቱ ምንድነው? የካንሰር ታማሚዎች ላይ ነው ብዙ ጊዜ የምንሰራው። በተለይ ከአንገት በላይ ካንሰር ላይ ያንን ካንሰር ሙሉ ለሙሉ ከወጣ በኋላ ያንን ቦታ መልሰን የምንተካበት መንገድ ያስፈልጋል። አሁን ይሄ ማይክሮ ሰርጀሪ የነበሩብንን ክፍተቶች ሙሉ ለሙሉ የቀረፈ ነው። ከሌላ የሰውነት አካል ንቅለ ተከላ ማድረግ ማለት ነው ባጭሩ ማይክሮ ሰርጀሪ። ያው ኩላሊት ንቅለ ተከላ ሲባል ያው ይሰማል። ከሌላ ቦታ ነው ከሌላ ሰው ነው የሚወሰደው አይደል ኩላሊት። ይሄኛው ማይክሮ ሰርጀሪ ደግሞ ከራሱ ከሰውየው የሰውነት አካል ነው ንቅለ ተከላ የሚካሄደው። አንዱ ይሄ ነው። ሁለተኛ የመኪና አደጋ ደርሶባቸው እግራቸው ላይ እስከ መቆረጥ አደጋ የሚደርሱባቸው የነበሩትን ማስቀረት የቻለ ሕክምና ነው። ሌሎች የካንሰር ለምሳሌ የጡት ካንሰር የኖረባት ታካሚ ከተሰራ በኋላ መልሶ መገንባት የሚቻልበት በጣም ብዙ አፕሊኬሽኖች ያሉት አገልግሎት ነው። እነዚህ ነገሮች እንሰራለን። በተለይ አንዳንድ ጊዜ በቃ አይሰሩም ተብሎ የሚታሰቡ ለምሳሌ ከግርጣት ወደ አውራጣት ከራሱ ሰውየው ማለት ነው መቀጠል፣ ንቅለ ተከላ ማድረግ እንዲህ አገልግሎቶች ይሰጣሉና ሌላ ሀገር ብቻ ነው የሚሰጠው ተብሎ የሚታሰቡ ነገሮች አሉ። በሌላውም ፊልድ እንደዚህ ይመስለኛል። ስለዚህ በቢልኮር ጋብዘኸኝ ስለምንሰጣቸው አገልግሎቶች ስለነበረውም ስለ ታካሚያችንም የነበረው ሁኔታ እንዳስረዳ ስለጋበዝከኝ እጅግ በጣም ነው የማመሰግነው። ቴንክ ዩ። በጣም አመሰግናለሁ።